ይሄው በደንብ ይሄው እያየሁት ነው። ምንድነው የሚለው ሄረሲው? አንቬን ኦፒኒየን ኦር ቢሊቭስ በደንብ ስማ። እሺ ኖት አክሰፕትድ ኢን ደ ክርስቲያን ዶክትሪን። አበት ክርስቲያን ዶክትሪን አክሰፕትድ አይደለም ሄረሲው እየተባለ ምንድነው ሄረሲው ነው የኔ ጥያቄ። ምንድነው ሄረሲ? እኮ ሄረሲውን እኮ ነው እያነበብኩልህ። ምንድነው ሄረሲውን ነገር ኤክስፕላኔሽን ኦር ዲስከሽን እኮ ሰማኛ እየሰማኛ ሄረሲ ኢን ኤክስፕላኔሽን ኦር ዲስከሽን ዲፈረንት ፎርም ኦፍ አፖስቶሊክ ትራዲሽንስ እኮ ከአፖስቶሊክ በደንብ ተመልከተ። ዲፈረንት የሆነ ነው። ምንድነው ኮንሰርኒንግ ኢሰንስ ኦፍ ጋድ። እሺ እኮ ኮንሰርኒንግ ኢሰንስ ኦፍ ጋድ በደንብ ስማ። ኮንሰርኒንግ ምን ኢሰንስ ኦፍ ጋድ እሺ ሃዝ ዚስ ዲቪኒቲ ኦር ዊል ኦፍ ደ ሰን እሺ ዲቪኒቲ ኦፍ ደ ሆሊ ስፒሪት እሺ አቡሊናሪዮስ ውግዘቱ እዚህ ጋር ነው እያለ እኮ እዚህ ጋር ምን እዚህ ጋር አቡሊናሪዮስ እዚህ ጋር ነው ቤተክርስቲያኑ አካልን ፍቃድን ለአካል ከመስጠት ጋር የሥላሴ ፍቃድ ሶስት አንድ የሆነ ያልተለያየ ከሚል ጋር ምንድነው የሚያገናኘው? ይሄ ፍቃድን ለአካል ሰጥቶ እያብራራ ነው አቡሊናሪዮስ። እየሰማህን ነው አይደለ? እዚህ ጋር ሄረሲው የቀድሞውን ትምህርት የቱ ጋር ነው ለአካል ሰጥቶ ያብራራው? አምጣውና ነው ክሊር አይደለም አባባ እማሆን እሺ ወይ እሺ አንተ ምን እያለ ነው? አንተ ለአካል ሰጠ የሚለውን አሳየን። ናት አክሰፕትድ እያለ እኮ ነው። የማንን ትምህርት ኖት አክሰፕትድ ማለት ለአካል መስጠት ማለት ነው። የኢርሊ ክርስቲያን ትምህርትን የኢርሊ ወይ በደንብ ስማ። የኢርሊ ክርስቲያን ትምህርትን የአባቶች ትምህርት አክሰፕት አያደርግም። አቡሊናሪዮስ ተው ሰዓት አትግደል። በቃ ተው ሰዓት አትግደል። ይሄ የተሰበሰበው እንዴ ጂል ይመስላል እንዴ የተሰበሰበው? እንግሊዘኛ ማንበብና መጻፍ ነው። አይ ኖ ምንድነው የሚለው? እስኪ አንተ ተርጉምልኝ። ምንድነው ያለው? ሰሙ ቀልድ ላይ ነው ያለው። አይተም የአባቶችን ትምህርት አይቀበልም እኮ ያለ ነው። አቡሊናሪዮስ ቀልድ ላይ ነው ያለው። ተው ዝጋው። ዲቫይን ቢልን አይቀበልም። ና ቀልድ ላይ ነው። ሌላ ጥያቄ ና ደቂቃ አትፍጭ። ሌላ ጥያቄ ጠይቀ። እሺ ኦሊኖል ካንተም ቸርች ፋዘር ካንተም አባቶች መጥቀስ እንችላለን። በነገራችን ክሊር ስማ፣ ይሄንን ካንተም አባቶች መጥቀስ እንችላለን። እነ ሊንክ አሁን በዚህ አሰምሮ ሊንክ መጥቀስ ጀመረ እንግዲህ። ኦኬ ደቂቃዬን ይዛል። እሺ ቀጥል ወደ ሌላ። አይ ቀጥል ወደ ሌላ። ችግር የለውም። ወሬያ ላዙርልህ። አንተ እያስተዋልክ እንትን በልት። እሺ እያስተዋልክ። ሁለተኛው ደግሞ እኔ ከኢርሊ ቸርች ፋዘርስ ነው ያለ አቡሊናሪዮስ የመጀመሪያው ነው። ሁለተኛ ኢቭን አረባክ ቀደሜሽን ስላደረኩልህ ጥያቄው አሁን ስማኝ። እሺ ስማኝ። አሁን ሁለተኛው ጥያቄ ሶሻል ትሪኒቲ ነው። ሶሻል ትሪኒቲ ስትል ነበር። በሶሻል ትሪኒቲ ኦኬ ሶስት አንድ የሆነ ያልተለያየ ፍቃድ የሚል ወይም ደግሞ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው የሚል ሶሻል ትሪኒቴሪያን አንድ አምጣ ማስረጃ። በነገራችን ላይ አጠቃላይ የሶሻል ትሪኒታሪያኒስቶች ትምህርታቸው ክሊር ላድርግልህ፣ ትምህርታቸው ከአንተ ጋር ምንም የሚለየው ነገር የለም። ምክንያቱም አንተ ስታስተምር ወሬ አይደለም። አሁን ኖ ወሬ አይደለም። ወሬ ሳይሆን ሶሻል ትሪኒቲ ነው ብለሃል። የኔ ሶሻል ትሪኒቲ ከሆነ ሶስት ያልተለያየ አንድ የሆነ ፍቃድ የሚሉትን ማስረጃ አምጣ። ሶሻል ትሪኒቲ እኮ እምነቱ እንደዚህ እኮ ነው እኮ አምጣ ማስረጃ። ሶሻል ትሪኒቲ ዲፊኒሽኑ ነው። ሶሻል ትሪኒቲ ማለት ነው። ሶሻል ትሪኒቲ ዲፊኒሽኑ ነው። ሶሻል ትሪኒቲ ዲፊኒሽኑ ነው የምሰጥህ። እንደዛ ብሎ ሶሻል ትሪኒቲ ያለ ዲፊኒሽኑንም ይሁን አርቲክል ብጣሽ አርቲክልም ይሁን እንደዛ የሚያምንም ሰው አንድ ሰው አምጣ። አንድ ሰው እሺ ኦኬ ሶሻል ትሪኒቲ እሺ ሶሻል ትሪኒታሪያን ኤቪደንስ ሊስት ሰው ምን እየሄደ ነው? ችግር የለውም። ቻትጂፒቲ ራሱ ሶሻል ትሪኒቲ ብለህ ከፈለክ አምጣው። እሱም ይስማ የፈለከውን ብቻ አንድ ብጣሽ ሶሻል ትሪኒቲ ምንም ከፈለክ የትኛውም የለ። አይ ከፈለክ የትኛውም እንትን ድረገጽ ላይ እንትን ብትል ሶሻል ትሪኒቲን ያመጣልሃል እኮ። ሶሻል ትሪኒቲ ከዚህ ትምህርት የላቸውም። ዲፔንስ ስታደርጋቸው ቆይ ልሰጥህ ነው ሶሻል ትሪኒቲ። ይኸው ምን ይላል? ከፍቼ ላሳይ ነው። እሺ ምንድን ነው የሚለው? ሶሻል ትሪኒታሪያኒዝም ኢዝ የክርስቲያን ቴዎሎጂካል ቪው ዳት ዲፋይን ደ ትሪኒቲ አስ ኤ ኮሚኒቲ ኦፍ ስሪ ዲስቲንክት ፐርሰን። ምንድን ነው የሚለው? ስሪ ዲስቲንክት ፐርሰን ፋደር በደንብ ስማ። ፋደር ደ ሰን ኤንድ ደ ሆሊ ስፒሪት ኢች ፖሲንግ ዴር ኦን ኮንሽስነስ ኤንድ ምንድን ነው የሚለው? ዊል እሺ ምንድን ነው የሚለው? the Father, the Son and the Holy Spirit each
ፖሰሲንግ ነው አይደል የሚለው ካልተነበበልን ተነበልኛል የኔን ትምህርት እየጠበቅኩ ነው እዚህ ጋር and the holy spirit each ይታያል እዚህ ጋር each የሚለው ይታየኛል each የሚለው ምን ነው ትክክል each possessing yes their own yes ምን consciousness and will እሺ የኔን ትምህርት እየጠበቅኩ ነው ይሄው ያልተለያየ አንድ ነው እዚህ ጋር ቆይ አይደለም እየጠየቅኝ አይደለ ያልተለያየ አንድ የሚለው የት አለ ቆይ እዚህ ጋር ትምህርት ልንገርህ በደንብ ስማ እሺ አብ የራሱ የሆነ ፍቃድ ከወልድና ከመንፈስ ቅዱስ የተለየ እሺ ወልድ የራሱ የሆነ ፍቃድ ከአብና ከመንፈስ ቅዱስ የተለየ እሺ መንፈስ ቅዱስ የራሱ የሆነ ፍቃድ ከአብና ከወልድ የተለየ ጠቅልል እሺ እንዲህ ብለህ ታምናለህ ያልተለያየ ማሰሪያ ቶሎ በል ማሰሪያ ያልተለያየ እመጣለሁ ወደ አንተ ፖይንት እመጣለሁ እንዲህ ብለህ ታምናለህ አይደለ እንዲህ ብለህ ታምናለህ አይደለም ማምነው ማሰሪያ ያስፈልጋል ማሰሪያ እዚህ ድረስ ያለው ታምናለህ ወይም ደግሞ እዚህ ድረስ ይፈቅዳል ወልድ የሚፈቅደው መንፈስ ቅዱስ ይፈቅዳል የሚል ማሰሪያ እዚህ ድረስ ያለውን ታምናለህ አይደል እያንዳንዱ የራሱ ፈቃድ ያለው የሚለውን ታምናለህ አንተ ግን አሁን ያንተ ወደ አንተ ጥያቄ ልመጣልህ ነው ወደ አንተ ሐሳብ ልመጣልህ ነው ቆይ አንዴ እዚህ ድረስ ታምናለህ ደስ ይላል ስለዚህ እኔ ከተናገርኩት አንተ ማትቀበለው እስካሁን ቆይ ያንተ ጥያቄ ጋር ሲመጣ ቆይ እኮ ያንተ ልሰርልህ ሌላ ጥያቄ አይ ኖርማሊ ጠይቀኝና ገና ጥያቄ ሌላ ጥያቄ ኦኬ ሌላ ጥያቄ እንግዲህ ሶሻል ትሪኒታሪ ነው ዩ ካን እዚህ ድረስ ተስማማኝ ይለኛል የለም እስኪ ኦኬ በኋላ ስማ በቃ እሺ አሁን ዮሐንስ ወንጌል ምዕራፍ 38 ላይ ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ እንደዚህ ይላል ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ እሺ የላከኝን ፈቃድ የሚለው የማንን ፍቃድ ነው ወና ፊትን አሳይ ሰሙ ውጣ በቪዲዮ ሳትወጣ እንዳትመልስ አዙሮ ፍሊፕ አድርገው አረ በጋምላክ ነው ቆይ ካሜራ ላስተካክለው እንትን እያልኩኝ ነው ምን በቃ ፍሊፕ ነው የምታደርገው ሶስቱ ነጠብጣብ ላይ ትገባና ፍሊፕ ነው የምታደርገው ቅድም እንዳደረከው ማለት ነው እኮ ላረግልህ እኮ ነው ትዬ ላረግልህ ነው ፍሊፕ መጣው ዳር ልብ ብለህ ስማ አሁን ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ የላከኝ ፍቃድ የሚለው የማንን ፍቃድ ነው የራሱን የባህሪ አባቱን የአብን የባህሪ ህይወቱ የመንፈስ ቅዱስን ቆይ የሆነች የምትገልጽ ነገር መጣብኝ ኦንሊ ጂሰስ ኦኬ ስሙ ልብ በሉ ካርፉል ስሙ እንደዛ ሁሉም እንደዛ ነው የሚሉት በነገራችን ላይ 700 ምናምን ሰዎች ስሙ እዚህ ያላችሁ አሳይቻለሁ ወደ ስምንት ልድገመው የላከኝን ፍቃድ ያለው የማንን ፍቃድ ነው ኦኬ እዚህ ጋር የላከኝን ፍቃድ ሲል እዚህ ጋር ይሄን ጥያቄ እየተጠየቀ ያለው ቅድም በጣም ተብራራው ነበርና ይሄ ጥያቄ ከአይሁድ ለተጠየቀው ጥያቄ ነው ጥያቄን ስማ የጠየኩ የላከኝን ፍቃድ ያለው የማንን ፍቃድ ነው መልስ የላከኝን ፍቃድ ያለው የማንን ፍቃድ ነው እንዳብራራለህ ከፈለክ ደቂቃ ሰጠኝና አብራራለሁ የላከኝን ፍቃድ የሚለው የማንን ፍቃድ ነው መልስ እሱን እየሰማኸኝ ነው አይደለ የአባቱ ፍቃድ የእርሱ ፍቃድ ስለሆነ ምክንያቱም አስቀድሞ ሩቅ ብእሲ ነው ክርስቶስን ብለው ያምኑ ስለነበረ ራሱን የላከው ኢየሱስ ነው የላከኝን ፍቃድ የሚለው የራሱንም ነው የአብንም ነው ስለዚህ ኢየሱስን የላከው አብ ነው ኦኬ በአብ መላኩ ራሱን ደግሞ የላከው ራሱ ኢየሱስ ክርስቶስ ነው በወልድ መላኩ ውስጥ የራሱን የኔ ጥያቄና ሰዓት ነው ፈቃዴን ለማድረግ አይደለም የኔ ጥያቄና ሰዓት ነው ስማ እንዴ ሲጀምር እንዴ ያለው ፈቃዴን ለማድረግ አይደለም ብለዋል ፈቃዴ ያለው የማን ፍቃድ ነው ኢስ ዲቫይን ዊል የማን ፈቃዴን ያለው የማንን ፍቃድ ነው ዲቫይን ዊል ኢስ አንዱ ዊል ፈቃዴን ያለው የማንን ዊል ነው እኮ ዲቫይን ዊል ነው ኢስ ኦኬ ግን የራሱ ነው ያለው ፍቃድ ስለሆነ የአባቱን ፍቃድ ነው እዚህ ጋር የአብ ፍቃድ የእርሱ ፍቃድ ስለሆነ የአባቱን ፍቃድ ነው እየተናገረ ያለው ስለዚህ ፈቃዴን የሚለው ኢየሱስ የአብ ፍቃድ ነው ልብ በሉ ስለዚህ እነሱ አብን ያውቁት ስለነበረ ነው አስቀድሞ አይሁድ አብን ነው ያውቁት የራሱ ፍቃድ ነው እንደገና ደግሞ የላከኝን ፍቃድ የሚለው የአብ ፍቃድ አይደለም አንተ አታብራራ እኔ እንዳብራራ ካልፈቀድ ካንተ አታብራራ እኔ እንዳብራራ አንተ ጥያቄ ነህ ማብራራት አትችልም እንደውም እዚህ ላይ ነው የምጨርሰው
እኔ ላብራራለሁ እኮ ጥያቄ እጠይቃለሁ። ደግሜ እጠይቃለሁ። ስማ፣ ጥያቄውን ስማ። ጥያቄውን ስለማትሰማ ሁላችሁም ስሙ። በዚህ የተሰበሰባችሁ ሁላችሁም ስሙ። ኦኬ፣ እንደዚህ ይላል ኢየሱስ ነው እንደዚህ የሚለው ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ ይላል። ፈቃዴን ለማድረግ አይደለም ያለው። ፈቃዴ ያለው የማንን ፍቃድ ነው? ፈቃዴ ያለው። ኦኬ ኤፊ፣ በጣም አሪፍ ጥያቄ። ፍቃዴን ያለው ፍቃዴን ለማድረግ አይደለም ሲል እያላችሁ ያለው በደንብ ስማ፣ ኢንተራፕት እንዳታረገኝ፣ አንተም ማብራሪያ እንዳትሰጥ። አስቀድሞ የዮሐንስ ወንጌል ሲጻፍ የተጻፈው ለቄረንተስ ነው። በቄረንተስ ለተሰበኩ አይሁዶች፣ ልባቸው ለሚያመነታ አይሁዶች ናቸው። እነዚህ ሰዎች በደንብ አሰው ለማን ተጻፈ አላልኩም እኔ ለማን ተጻፈ አላልኩም እንዴ? ምንድነው ለማን ተጻፈ አላልኩም ያልኩ? ጥያቄ ስማ፣ ጥያቄን ስማ። ያልኩ ለማድረግ አይደለም ብለዋል። ፈቃድ ያለው የማንን ፍቃድ ነው? ኢየሱስ እንድመልስልህ እድሉን ትሰጠኛለህ? አንተ ፈቃድ ያለው የማንን ፍቃድ ነው? እኔ ከማብራራበት በላይ አንተ የምታብራራበት ሰዓት እያለ እኔ እንድመልስልህ ጊዜ ማስጠኝ ሆነ ነው። ይሄንን መልስ ቀጥታ ለምንድን ነው የተጻፈው? ትላለህ እንዴ እኮ በደንብ ስማ። ይሄ ከአይሁድ ዘንድ ከምዕራፍ 5 ጀምሮ ጥያቄ ሲጠየቅ ነበር። በማ አይሁዶች አላመኑትም ነበር። ማንን? ክርስቶስ ኢየሱስን። ጥያቄው አይሁድ አመኑት አላመኑትም አይደለም። ጥያቄው ተሰናክሉበት ይላል። ይሄ ጥያቄ ከምዕራፍ 5 ይላል። ጥያቄው እንደዚህ ነው። ይኸውልህ ፈቃዴን ያለው የማንን ፍቃድ ነው? እየነገርን ነው። የእርሱ ፍቃድ አይሁዶች እርሱን ሩቅ ብእሲ ብለው ያስቡት ስለነበረ አብ አባት አለን የማንን ፍቃድ ነው? አምላክ ይቀበሉ ስላልነበረ፣ ስለዚህ አሁን ተረጋጋና እኔ ማብራራለን እንስባ እንዴ። ፈቃድ ያለው የማንን ፍቃድ ነው? ኢንተራፕት አታርገኛ። እንዲሰሙ ከፈለክ አንተ ኢንተራፕት አታርግ። ለማን የተጻፈው ምናምን ውስጥ አትግባ። ለማን እንደተጻፈ መጽሐፍ ለማን እንደተጻፈ መልስ እየሰጠ ክርስቶስ መልስ እኔ ለማን ጻፈ ቅድም ነግሬያለሁ። እሱን ክርስቶስ መልስ እየሰጣቸው የነበረው ለአይሁዶች ነው። አይሁዶች ደግሞ ለኢትዮጵያውያን ጥያቄው ሰው አታርገኛ እንድመልስ ኢንተራፕት አታርግ። ራሱ ጥያቄ ነው መለስኩልህ ያለው መልስ ይቅርታ እንትን እንዳይዘጋብኝ ደግላል ሉክ ሊስን በደንብ ተከታተሉ ያላችሁ ሰዎች። ያው አንተ ስለምጠይቅ ምንም ችግር የለውም። በነገራችን ላይ እዚህ ጋር ፍቃዴን ሲሆን ፍቃዱን ሊፈጽም ነው እያለ ክርስቶስ ኢየሱስ ሲናገር ክርስቶስ ኢየሱስን ሩቅ ብእሲ ነው ብለው ያስቡት ነበር። ማን? አይሁድ። ይሄ ከቁጥር 5 ጀምሮ ከምዕራፍ 5 ጀምሮ እያብራራው የሚወጣ መጽሐፍ ቅዱስ ክፍል ነው እየተናገረ ያለው። እዚህ ጋር ሩቅ ብእሲ ነው። እስቲ ልቆ አይሁዶች ክርስቶስ አምላክ ነው ብለው ያምኑ፣ ሩቅ ብእሲ ነው የወልደ ማርያም ነው ወልደ ዮሴፍ ነው ብለው ያምኑት ነበረ። ማንን? ክርስቶስ ኢየሱስን። እርሱ አብ አባት አለን ሲሉ እሱ የእግዚአብሔር ልጅ እንደሆነ እየነገራቸው ነው። ምክንያቱም የእግዚአብሔር ልጅ እግዚአብሔር መሆኑን የማንን? የአባቴን ፍቃድ ሲላቸው ከእግዚአብሔር የተወለደ እግዚአብሔር መሆኑን እየነገራቸው ነው እዚህ ጋር። ስለዚህ የኔ ጥያቄ የተለየ ፍቃድ አለው እያለ አይደለም ይክፈል። ሰማቁ በቃ የኔ ዛሲት ካይ የኔ ጥያቄ ኢየሱስ እንደዚህ ያለ ኢየሱስ ነው እንደዚህ ያለው ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ፈቃዴን ያለው የማንን ፍቃድ ነው ነው ጥያቄ? ኤፊ ፍቃዴን ያለው የአብን ፍቃድ ነው። የአብ ፍቃድ ማለት የወልድ ፍቃድ ነው። ኢየሱስ አብ ነው። ጨርሻለሁ። በቃ ጨርሻለሁ። ጥያቄ ጠይቅ አንተ። ጨርሻለሁ። ኢየሱስ አብ ነው። ምን በጥያቄ ጨርሻለሁ። እኔ ብቻ አይደለም በነገራችን ላይ ጨርሻለሁ። ፕሮቴስታንት ደሆል ኦልሞስት ኦል የሚባሉ ፔንቴኮስታሎች ይሄን ነው የሚያምኑት። አንተ የምታምነው ነው እንዳታመጣ እንደ ፔንቴኮስታል እኔ በቁጥር ልጠራልህ ይችላል። በኋላ ስለማስጠራ ችግር የለውም። ደሆል ክርስቲያኖች የሚያምኑት ይሄን ነው። አንተ ጥያቄ ሰዓት ነው። አሁን የኔ ጥያቄ ሰዓት ኦኬ። ይኸውልህ ከ50 ነው። ይኸውልህ ከ50 እንደሆኗል። ይኸውልህ አሁን ከ50 እንደሆኗል። 15 ደቂቃ ነው የምሰጥህ። እኔ ደቂቃዬንም አልተጠቀምኩም በነገራችን ላይ ቅድም ያስቆምኩን ስፈልግ ማለት ነው የምፈልገውን ስላገኘው ማለት ነው። አሁን 51 ነው የምታቆመው። ከስንት መሰለ የምታቆመው ማለት ነው? ኦኬ ከሰባት ታቆማለህ። ችግር የለውም። ከሰባት ታቆማለህ። 16 አድርገው ልክ ከሰባት ሲል ታቆማለህ። ጎሄዳ ጠይቅ። ከአንተ ጥያቄ እንመጣለን፣ እንጀምራለን። በክርስትና ታሪክ ኤፍሬም፣ በክርስትና ታሪክ አብ የራሱ የሆነ የወልድና የመንፈስ ቅዱስ ያልሆነ ፍቃድ፣ ወልድ የራሱ የሆነ
የአብና የመንፈስ ቅዱስ ፍቃድ ያልሆነ መንፈስ ቅዱስ የራሱ የሆነ የአብና የወልድ ፍቃድ ያልሆነ ሶስት ፍቃድ ካልክ በኋላ እኚህ ሶስቱ ያልተለያዩ አንድ ፍቃድ ብሎ ያስተማረ በቤተ ክርስቲያን ታሪክ አንድ ሰው ትሰጠኛለህ? በመረጃ መጽሐፍ ቅዱስ ይላል አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ እንደሆነ ያሳያል። እኔ አሁን መጽሐፍ ቅዱስ ላይ አይደለም እየጠየቅኩ ያለሁት። እኔ ደግሞ መጽሐፍ ቅዱስ ላይ ነው የማወራው። ይቅርታ፣ መጽሐፍ ቅዱስ አሁን ጥያቄ እኔ መጽሐፍ ቅዱስ ላይ አይደለም በታሪክ አይደለም ያልከኝ። እነ ጳውሎስ ያስተማሩት ትምህርት እኮ ነው የመጽሐፍ ቅዱስ ትምህርት። እነ ዮሐንስ ያስተማሩት እኔ መጽሐፍ ቅዱስ ላይ አይደለም ያልኩህ። እኔ ደግሞ መጽሐፍ ቅዱስ ላይ ነው የምመልስልህ። እኔ አላልኩህ። እሺ አይ ኖርማሊ እንትን ዲቤታችን ፌር እንዲሆን ካላለ ከሌለ የለም ትለኛለህ። እኔ አለ መጽሐፍ ቅዱስ ላይ አለ። ስለዚህ መጽሐፍ ቅዱስ ላይ አለ ላሳይ ይችላል። መጽሐፍ ቅዱስ ላይ ከተቀበልክ ተቀበል። ኤፊ ከመጽሐፍ ቅዱስ አስተምሮች ከመጽሐፍ ቅዱስ ውጪ አንተ የምታስተምረውን ትምህርት አብ የራሱ የሆነ ያ ልክ ቅድም እስቴት እንዳደረኩልህ በቤተ ክርስቲያን ታሪክ ውስጥ ሐዋርያትን ተክተው ያለፉ አባቶች ብዙ ኮሜንተሪ የጻፉ ሃርሜኔቲክስ ላይ የተሳተፉ ማለትም ኮንቴምፖራሪ ሊሆን ይችላል፣ ማለትም ሞደርን ሊሆን ይችላል። አሁን አንተ የምትለው እስካሁን በቤተ ክርስቲያን እንደውም እንትን እስኮኩል አጠበልን ከመጀመሪያው ከመጀመሪያው የእስክንድርያ ትምህርት ቤት አሁን እስካለንበት ዘመን በታሪክ አንተ የምታስተምረውን ትምህርት ያስተማረ አንድ ሰው አለ? አንድ ከአባቶች ከመጽሐፍ ቅዱስ ውጭ? እሺ አንተ ከመጽሐፍ ቅዱስ ውጭ አንተ የምታስተምረውን ያስተምራለሁ። አሁን እንዳልከው የኔ ስቴትመንት ረጅም ስለሆነ የአንተን ሙሉ ስቴትመንት ያስቀመጠ ካልከኝ የኔ ትምህርት የሚያስቀምጣት ላመጣ አልችልም። ግን ለምሳሌ አብ ፍቃድ አለው፣ ወልድ ፍቃድ አለው። በአባቶች አስተምሮ አልተቀመጠም። ልመልስ የተናገርኳቸውን እያንዳንዱ እየቆራረጥኩ ላመጣል እችላለሁ። የኔን ግን ጠቅላላ ትምህርት በአንድ ጊዜ ጽፎ ያስቀመጠ አባት አለ ካልከኝ እኔ በዛ ጊዜ መኖር አለብኝ። ራይት ስለዚህ መጽሐፎቻቸውን ነው ያልኩህ። ትምህርቶቻቸውን በመጽሐፍ መልክ ያስቀመጡትን ትምህርት አንድ አባት የምታውቀው ኤቪደንስ አለ? እንዳልኩ እኔ ማምነው ትምህርት አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ለምሳሌ እሱን አይደለም ጥያቄ። ያልተለያየ አንድ ፍቃድ እንዳለ ላመጣልህ ይችላል። ኤፊ እሱን አይደለም ጥያቄ። ካዲያ ምንድን የተለየ እኩል ነው ያልተለያየ ብሎ ያስተማረ በቤተ ክርስቲያን ታሪክ አንድ አባት አለ? አይሱማ ኤፍሬም እንትን አሁን ስቴትመንቱን ምን አረከው መሰለ? እኔ አሁን የተለየ ያልተለያየ መረጃ ካለ እኔ ሳውራ መሀል አትግባ። በቤተ ክርስቲያን ውስጥ አንድ አባት ካለ አለ የለም ብለህ ኦኬ ስታወራ ሲጨርስ ወይ ጠይቅ ሲጨርስ የአባቶችን ማስረጃ አስጠይቅ። አባት እንዲህ የሚባል አባት በላይ ጨርሳል። አባት በላይ ኦኬ። በነገራችን ላይ የኔ አባት ዮሐንስና ጴጥሮስ ሐዋርያው ቅዱስ ጳውሎስ ይባላል። ከነሱ ነው የምጀምረው እንጂ ስለ መጽሐፍ ቅዱስ አይደለም። ከመጽሐፍ ቅዱስ በኋላ የለም። እኔ የጠየኩት ጥያቄ በጣም ክሊር ነው። ኤፊ ሰዓቴን እየፈጀህብኝ ነው። በጣም ጥያቄ ገብቷል። ጥያቄ መመለስ አትፈልግም። ገብቶኛል፣ ገብቶኛል። ግን እስክናገር ጠብቅ። ካልተገባ እኔ ከአባቶች አለ የለም እኮ ካልጠበቅ ጉዳይ ነው። አሁን እኔ ያስተማርኩትን ለምሳሌ ፍሬም የተለየ ያልተለያየ የምትለው ስቴትመንት እሱን የተናገረ አባት ትለኛለህ። ይሄ እኮ ትምህርት ነው። የኔን ትምህርት ጠቅላላ ማስታወሻ ይዞ አረፍተ ነገር የሚያስቀምጥ አባት አለ እንዴ? ያልተለያየ የሚለውን ኮንሴፕት ከሆነ ግን የምትጠይቀኝ ኦፍኮርስ የአብን ፍቃድ የሚያስነው እያንዳንዱ ኮሜንተሪዎች ገብተህ ብታይ which is like አንድ ኮሜንተሪ ስጠኝ። ቆይ ልመልስ። ለምሳሌ ያነሳውልን ጥቅሶች ቆይ ምን ትጣደፋለህ? ቆይ አንዴ ኤቪደንስ ሰዓት አቁምና ኤቪደንስ ሆዶን ሰከንድ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው የሚለውን ቅድም ያነሳውልን ለምሳሌ በልጁ በኢየሱስ ክርስቶስ ለምሳሌ የአብን ፍቃድ ብዬ በልጁ በኢየሱስ ክርስቶስ የእግዚአብሔር ፍቃድ ለእናንተ ነው የሚለው እንደዛ ብለው ነው የሚያስቀምጡት። እዛ ጋር የአብ ፍቃድ አለ። እንደሱ ከሆነ የምትጠይቀኝ ያመጣልህ።
አይ በቃ እንዲህ አይነት ትምህርት ምድር ላይ የለም። ወደ ሁለተኛ ጥያቄ ልምጣ። ኦኬ ሶ ችግር የለውም። ምድር ላይ እኔ እናንተ ምድር ላይ ስለሆነ ችግር የለውም። አሁን ይኖራል። በጣም ጥሩ በቃ በጣም ጥሩ። ሌላ ጥያቄ ጎይድ ፈቃደን ዲቫይን ዊልን ለአካል ሰጥቶ ያብራራ። ዲቫይን ዊልን ለአካል ሰጥቶ ያብራራ አንድ የቤተክርስቲያን አባት አለ። ሲጀመር ዲቫይን ዊልን ለአካል ሰጥቶ አይባልም። ዲቫይን ብለህ ወስነህ ተነስተህ ለአካል የሰጠ ትላለህ። ስለዚህ ሁለቱ ራሱ ኮንትራዲክት የሚያደርግ ነው። ጥያቄ ላሻሽልልህ። ጥያቄ ትክክለኛ ጥያቄ ነው። ዲቫይን ዊልን ብለህ መለኮታዊ ፈቃድ ማለት ነው። ገብቶኛል። ጥያቄ ልመልስልህ። ዲቫይን ዊልን ለአካል ሰጥቶ ያብራራል። መጽሐፍ ቅዱስ በግልጥ እነዚህ ዲስቲንክት ፐርሰንስ ሶስቱ ፐርሰኖች ፍቃድ እንዳላቸው እያንዳንዳቸው አባቶች ዲቫይን ዊልን ለአካል ሰጥቶ ያብራራል። መጽሐፍ ቅዱስ ላይ ካለ እኔ አባቶች ላይ መፈለግ ግዴታ የለብኝም። መጽሐፍ ቅዱስ ላይ በግልጽ ተቀምጧል። ስለዚህ የአባቶችን ትምህርት ምንም ሪፈር አድርገህ አታውቅም ማለት ነው። ከዮሐንስ በላይ አባት የለኝም። ከጳውሎስ በላይ አባት የለኝም። እኔ ከፖሊካርፕ ጳውሎስ ይበልጣል። ኦኬ ከፖሊካርፕ ጳውሎስ ይበልጣል። ኦኬ ስለዚህ የአባቶችን ትምህርት አንብበህ አታውቅም ማለት ነው። አባቶችን ትምህርት በደንብ አንባለሁ። አባቶችን ዮሐንስና ጴጥሮስ እና ጳውሎስ የቱ ጋር ነው? ጳውሎስና ዮሐንስ የቱ ጋር ነው ዲቫይን ዊልን ለአካል ሰጥተው ያብራሩት? ቅድም አንብቤልሃለሁ። አሁን ላንብብልሽ። አሁን ድጋሚ ላንብብ። አንድ ጊዜ ጠብቁ። ኦኬ ብታነብ ከሆነ የቀደሙ እሱን አይደለም ያመለክተው። መጽሐፍ ኦኬ ፈቃድን ለአካል ሰጥተህ ነው አይደል? በስላሴ እንትን ውስጥ የምታብራራው ኤፊ እኔ ለአካል ሰጣለሁ። አንተ ግን ችግር የለው ለባህሪ ብትሰጥም መለኮትና ችግር በጣም ስላለ እስኪ ለአካል ሰጥተህ በአካልና በባህሪ መካከል ያለው ልዩነት ንገረን እስኪ። በአካልና በባህሪ መካከል ያለ ልዩነት ኦኬ። ባህሪ ማለት እንግዲህ ኢሰንስ ነው። ኦኬ ኢሰንስ ነው፣ እሱ አንድ ነው፣ አይከፈልም። መለኮታዊ ባህሪ ስንል ምን እያልን ነው? ደግሞ ሶስት ቆይ አንዴ መለኮታዊ ባህሪ ስንል ምን እያልን ነው? መለኮታዊ ባህሪ ማለት የመለኮት ባህሪ ማለት ነው። ምን ማለት መለኮታዊ ባህሪ ልዘርዝርልህ? ዲፋይን አድርግልኝ፣ ዘርዝርልኝ አይደል? መለኮታዊ ባህሪ ነው የምትፈልገው? ልዘርዝርልህ እሱን እኮ ዲፋይን አድርግልኝ እያልኩ ነው። መለኮታዊ ባህሪ ለምሳሌ ኦምኒ ፕሬዘንስ። ኦኬ አሁን ለምሳሌ በአንድ ጊዜ በሁሉም ስፍራ መገኘት፣ ይሄ የመለኮት ባህሪ ነው፣ የሰው አይደለም። ኦኬ ሁሉን አዋቂነት ለምሳሌ እሱ የመለኮት ብቻ ነው። ጋድ አትሪቢዩት ሁሉን አዋቂነት የመለኮት በአንዱ ባህሪ ነው ብለህ ታምናለህ? ቆይ ሁሉን አዋቂነት የመለኮት ባህሪ ነው ብለህ ታምናለህ? የመለኮት ባህሪ መገለጫ ነው። ትክክል። ባህሪ ነው ብለህ ታምናለህ ወይ? የመለኮት ባህሪ መገለጫ ነው። ኦኬ ሁሉን አዋቂነት ያው የመለኮት ባህሪ መገለጫ ትክክል። የአንዱ መለኮት ባህሪ መገለጫ ነው። ትክክል፣ እውነት ነው፣ እንደዛ ነው። በአንድ ጊዜ ስለዚህ ዕውቀት ሁሉን አዋቂነት ሁሉን ቻይነት ላይ ቆይ ስማ የሥላሴ ሶስትነት ላይ ስትመጣ ፈንክሽን ላይ መጣ አብ የራሱ የሆነ ዕውቀት ስሜት ፈቃድ አለው ብለህ ወልድ ብለህ ዕውቀትን የከፈልክ ሰው ለምን እዚህ ጋር አሁን ስታብራራልኝ መተህ ለመለኮት የከፈልከው አንተ ነህ ያልከኝ እሱ ነው። ለማንኛውም ተው የከፋፈልከውም አንተ ነህ። ስለዚህ የራስህ ጉዳይ ክሊር እና በፊልዮኬ ነው የምታምነው ወይንስ ወልድ ካብ ይሰርጻል ብለህ ነው የምታምነው? ርዕሳችን አይደለም እሱ። ካብ ነው ከወልድ ነው የሚሰርጸው። እዚህ ጋር ልጠይቅ ጥያቄውን እንትን ሰማፕል አደረገልኝ ከፍቃድ ጋር ወመንፈስ ቅዱስ ካብ ነው የሚሰርጸው ከአብና ከወልድ ነው የሚሰርጸው። እሺ ልጠይቅ ቆይ ጥያቄውን ላምጣልህ። ጥያቄው ምንም አይገናኝም። መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው። ምን ያገናኛል? እኔ ጥያቄውን ላምጣልህ። መንፈስ ቅዱስ ከአብና ከወልድ የሰረጸው በማን ፈቃድ ነው? ፊሎኬ አማኝ ነው ብዬ ስለማስብ መንፈስ ቅዱስ ከአብና ከወልድ የሰረጸው በማን ፈቃድ ነው? ኦኬ ፈቃድን ሁሉንም አሁን የምትመልስልን መልስ ከዚህ በኋላ ለምትጠይቀኝ ሁሉ መልስ ይሆናል። ፈቃድ ልብ ብለህ ስማኝ። አንድ ፍቃድ በማን ፍቃድ ነው ጥያቄ። ሾርት ኤንድ ፕሪሳይዝ አይ ኒድ ሾርት ኤንድ ፕሪሳይዝ አንሰር። በማን ፍቃድ? አንድ በሆነው ፍቃድ ጎይድ። ኦኬ መንፈስ ቅዱስ የሰረጸው በሶስት በተለያየ ፍቃድ ነው። ሶስቱ የተለያየ ፍቃድ ነው መንፈስ ቅዱስ ላይ ያለው። እሱን አንተ አልክ። እኔ ያልኩት በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ
ባልተለያየው አንዱ ፍቃድ ነው ያልኩት። ጎሄድ ቀጥል። ሌላ ጥያቄ። እግዚአብሔር ስም አዲስ ትምህርት። ኦኬ መንፈስ ቅዱስ አንተ የተለያየ ነው የምታምነው፣ እኔ ግን የአብ የወልድ የመንፈስ ቅዱስ አንዱ ያልተለያየው ፍቃድ በሱ ፍቃድ ነው ያልኩት። ጎበዝ ነኝ። ትክክል መልሼ ነው። ጎሄድ መንፈስ ቅዱስ በማን ፍቃድ ነው የሰረጸው? በራሱ ፍቃድ ነው ወይስ ፍቃድ? በወልድ ፍቃድ፣ በመንፈስ ቅዱስ ፍቃድ፣ በዛ ባልተለያየው አንዱ ፍቃድ። በአብ የራሱ የሆነ ፍቃድ አለው ብለህ፣ ወልድ የራሱ የሆነ የተለየ ፍቃድ አለ ብለህ፣ መንፈስ ቅዱስ የተለየ ፍቃድ አለው ብለህ፣ ያ ግን የተለያዩ ፍቃዶች ናቸው። ያልተለያየ አንድ ፍቃድ የሚል ማሰሪያ ያለው አየህ፣ ማምለጥ የለም። ያልተለያየ አንድ ፍቃድ። የስ እሺ ኤፌ የተለየ ሲደመር የተለየ ሲደመር የተለየ እኩል ይሆናል ያልተለያየ የሚል ሎጂካል አርጊውመንት ኬት ነው ይዘህ የመጣው? እሺ ጊዜ ስጠኝና ላስራ። የተለየ 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 ብለህ ከዛ ያልተለየ የምትለው ኦኬ። አሁን የተለየ የምለውን አንተ የፈራኸውን እኔ ላንሳና ልንገራቸው። ፈርተህ ነበር ቅድም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ፈቃዴን ለማድረግ አይደለም። ፈቃዴን ሲል የራሱን ፍቃድ ነው። አንተ እንዳልከው ያ ፍቃድ አይደለም። እየመለስኩ ነው፣ እንዳትገባ እየመለስኩ ነው። የተለየ የተለየውን ያልተለያየውን ላስረዳ እኮ ነው እንዴ። ጠይቀህ አቁስቁወኝም እንዴት ይቻላል? የተለየ 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 ያልተለያየን ላስረዳ። ጥያቄ ላይ ሰዓት አትፍች እያልኩ ያለሁት በፍጥነት ነው የማወራው። እኔ እንደዛ ባህል እያልኩ ያለሁት የየትኛው ሎጂካል አርጊውመንት ነው? ቆይ እንደዚህ ላድርግ። ከ6 ነው የሚቆመው። አሁን ከ3 ነው አይደለ? ከ3 ነው ይኸውልህ፣ ከ6 ነው የምትጨርሰው። ስለዚህ 3 ደቂቃ አለ። 3 ደቂቃውን ፖዝ አድርጌልሃለሁ ላስረዳና ይሄንን ከዛ በኋላ ትጠቀማለህ። 3 ደቂቃ እንደውም አንተ ሌላ ጥያቄ ተዘጋጅ። ከዛ ድረስ ላስረዳ ፖዝ አድርጌልሃለሁ። አሁን እስከ 3 ደቂቃ ትጀምራለህ ማለት ነው። እኔ ደቂቃ የመብላት እንትን የለኝም፣ ፕሮግራም የለኝም። የተለየ የተለየ ያልተለያየ የሚለው ቅድም ባመጣ ነው ጥቅስ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። እሺ ፈቃዴን ለማድረግ ሲል ፈቃዴ የሚለው ኢየሱስ ክርስቶስ ነው። ስሙ ቃል ኢየሱስ ክርስቶስ የራሱን ፍቃድ ነው፣ ያብን አይደለም። ፈቃዴ ነው ያለው የራሱን ፍቃድ ነው። ኦኬ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ። የላከኝ ፍቃድ የሚለው ደግሞ የአብን ፍቃድ ነው፣ የራሱን የአብን ፍቃድ ነው። እዚህ ጋር ስንት ፍቃድ እናያለን? የኔ የሚለው ፈቃዴ የሚለው የኢየሱስ ፍቃድ አለ፣ የአባቴ የሚለው የአብ ፍቃድ አለ። ስንት ፍቃድ እናያለን? 2 ፍቃድ፣ የሱና የአባቱ። ኦኬ የአባቱና የሱ ፍቃድ ግን ያልተለያየ አንድ ፍቃድ ነው። ለምን? አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው አብ የሚፈቅደው። ስለዚህ ኢየሱስ በአባቱ ፍቃድ መጣ። ያ የአባቱ ፍቃድ ግን የሱን ፍቃድ ጭምር ነው። ኢየሱስ ለመሞት ፈቅዷል። ኦኬ አብም ፈቅዷል። ለዛ ነው ልጁን የላከው። ስለዚህ የተለየ የተለየ ያልተለያየ ማለት ነው ማለት ነው። እዚህ ጋር የተለየ 2 ፍቃድ ይታያል፣ የአብና የወልድ ፍቃድ። የተለየ የሚባለው እሱ ነው። እዚህ ጋር ያ እንደገና እሱ ያልተለያየ ደግሞ የሚባለው አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን አብ ይፈቅዳል ማለት ነው። አንድ ፍቃድ ነው ማለት ነው። ስለዚህ አሁን ከ5 ነው ከ8 አስቆምልሃለሁ። 3 ደቂቃ እሰጥሃለሁ። ቀጥል። ሃይፖስታሲስ ላይ ስንመጣ በደንብ አስተውል። ሃይፖስታሲስ ላይ ስንመጣ ሃይፖስታሲስ ማለት አብ ወልድ መንፈስ ቅዱስ የራሳቸው ፐርሰናል ፕሮፐርቲ ያላቸው እያለ ነው። ኦኬ አይደል? ያው ፍቃድን ለአካል ስትሰጥ ስለ ሃይፖስታሲስ እያወራህ ነው። በደንብ ስማ አይደል? አይደል? ስለ ሃይፖስታሲስ ነው የምናወራው። ስለ ሃይፖስታሲስ ነው። ስለ ሃይፖስታሲስ የምታወራ ከሆነ ፍቃድን ለወልድ የምትሰጠው ከሆነ ሃይፖስታሲስ ፐርሰናል ፕሮፐርቲ ነው። የአብ የሆነ ግን የወልድ ያልሆነ ያልክ ስለ አብ ፐርሰናል ፕሮፐርቲ፣ ስለ ወልድ ፐርሰናል ፕሮፐርቲ፣ ስለ መንፈስ ቅዱስ ፐርሰናል ፕሮፐርቲ ነው የምታወራው። በደንብ ስማ። እኚህን ፐርሰናል ፕሮፐርቲ ጨፍልቀ በታሪክ አንድ ማድረግ አችልም። ፐርሰናል ሃይፖስታሲስ ላይ ምንድን ነው የምትደመድመው? አንደኛ ስለ ሃይፖስታሲስ እያወራ ስለ ፍቃድ ትቀላቀላለህ። ኦኬ ጨርስ። ጥያቄ እኔ ፕሮፐርቲ ኦፍ ፐርሰን ነው ብዬ ነው ማምነው እንጂ ኦኬ ራሱ ጥያቄ እኔ አልጠየቅኩም። ራሱ ፕሮፐርቲ አንድ ነው ማለት ሁለቱ በጣም የተምታታ ነገር ነው።
እና ምን አይነት ጥያቄ ራሱ ትክክል አይደል? የዞረበት ሰዓቴን አትር እኔ አይደለም ጥያቄን እስክጠይቅ ለምን እንትና በእናታችሁ አትደውሉ። እያያችሁኝ በደንብ ክሊር ላድርግልህ። ኤፊ አሁንም ስለ አካል ስታወራ ስለ ሃይፖስታሲስ ነው የምታወራው። አሁንም አካልና ሃይፖስታሲስን ለይተህ አንደርስታንድ ክሊር የሆነልህ አይመስለኝም። ማለትም የለያቸው አይመስለኝም። ሃይፖስታሲስ ማለት ፐርሰን ብለው ምንም ቃላት አትቀር። እሺ ኤፊዬ እኔ ክሊር ላድርግልህ። አሁንም አካል ብለው ምንም በል ምን ጥሩ የስነ መለኮት ቃል የተናገርክ ይመስላል። አካል ጥያቄ ልጠይቅልህ ፐርሰናል ፕሮፐርቲ ማለት ነው። ስለ አካል ስታወራ ስለ ሶስትነት ስታወራ እያንዳንዱ የራሱ የሆነ ስለ ፐርሰናል ፕሮፐርቲያቸው ነው። አብ ወላዲ ነው፣ አስራጺ ነው፣ ወልድ ወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ስለ ፐርሰናል ፕሮፐርቲያቸው አብ ወላዲ ነው አስራጺ ነው ስንል አይወለድም፣ ወልድ ወላዲ ነው ስንል አይወልድም አያሰርጽም እያለ ነው። ፐርሰናል ፕሮፐርቲ ማለት እያንዳንዳቸው ነው። ወደ ጥያቄ ስንመጣ አሁን ጥያቄን እንዳልጠይቅ እንትን እያለኝ ስለ ሃይፖስታሲስ ስናወራ አሁንም ክሊር ይሆንልህ ፍቃድን አንተ ለሃይፖስታሲስ እየሰጠህ ነው። ሃይፖስታሲስን መርጅ አድርጎ አንድ ነው ያለ ከመጽሐፍ ቅዱስ አንድ ሐዋርያ ከአባቶች አንድ አባት ከፕሮቴስታንት ቴዎሎጂያን አንድ ፕሮቴስታንት ቃሉ አዲስ ሆነበት መሰለኝ። አካል ተጨፍልቆ አንድ ይሆናል ብያለሁ እንዴ? ምንድነው እኔ እኮ ኤፊ ጥያቄን ስማ። አንተ የተለየ ያልተለየ አንድ ፍቃድ እያልክ ነው አይደለ? ስለ ፍቃድ እንዴ? ፐርሰንና ፈቃድ እኮ ሁለቱ እኮ የተለያዩ ነገሮች ናቸው። እሱንም አታውቅም እንዴ? አረ ኤፊ እሺ፣ ፍቃድ ለአካል አይደል የሰጠው? ለአካል ነው የሰጠው። ታው ግን ፈቃድ አካል አይደለም። ታዲያ ለምንድን ነው የምትወዛገበው እንዴ? አንተ ነው የተወዛገብከው። ፍቃድ እያወራን አንተ ራሱ ስለ አካሉ ነው የምታወራው እንዴ? አረ ኤፊ እኔ ማወራው ነገር መጀመሪያ ይግባ። ሰዓት እየገደልኩ ደቂቃን ጨርሳል እንዴ? አንድ ጥያቄ ሳልጠይቅ 3 ደቂቃ ውስጥ ራስ አንተን እያልክ ጠይቅ። ማን ጥያቄ ጠይቅ እንጂ ምን ጥያቄ ጠይቁ? ገና እኮ ወደ 20 ምናምን ጥያቄ አለኝ። በቃ ጥያቄና መልስ 15 ደቂቃ ይጨመር። 15 ደቂቃ ይጨመርልህ። ከዲር እንዴ ለምኑ ጥያቄና መልስ እንደገና ጥያቄና መልስ ማጠቃለያ አንድ አይነት ደቂቃ ማጠቃለያ አንድ አይነት ነገር አይደል? 10 ደቂቃ ነው ማጠቃለያ። ብዙ ያልጠየቁ ጥያቄ አለ። ማጠቃለያ እኮ ሌላ ጊዜ ገብተህ ትጠይቀኛለህ። ወይኔ በላቸው። ኦኬ ማጠቃለያ ጊዜ ነው የፈጀ ነው። 15 ደቂቃ የሚያስኬድም ጥያቄና መልስ ጊዜ አይደለም ከቶፒኩ አንፃር። አረ በጣም ብዙ በነገራችን ላይ ከቶፒኩ አንፃር በጣም ብዙ ነገር እንትን የሚል ነው እና እሺ ማጠቃለያ ስጥ። ማጠቃለያ ስንት ይሆን? 7 ደቂቃ ይሆን? ብዙ ነገሮችን አድረስ ስለምናደርግ ማጠቃለያ 7 ደቂቃ ይሆን? 7 አይበዛም? አይበዛም። እሺ ችግር የለም። እሺ ጎይድ እሺ እኔ ነኝ አይደል የምጀምረው? ቀደም ዲስከስ እናደርግ እንደነበረው ብዙ የተነሱ ሀሳቦች አሉ። በቤተክርስቲያን ታሪክ በፕሮቴስታንትም ይሁን በፔንቴኮስታልም ይሁን በኦርቶዶክስ ሐዋርያትን ጨምሮ የተለየ ፍቃድ አብ አለው፣ ወልድ የተለየ ፍቃድ አለው፣ መንፈስ ቅዱስ የተለየ ፍቃድ አለው ካለ በኋላ አንድ ፍቃድ ብሎ ሎጂካሊ ኢሎጂካል የሆነ ስቴትመንት የሰራ በታሪክ አንድ ሰው የለም። የመጀመሪያ ስንሰማው የነበረው ከኤፊ ነው እና ኤፊ ይሄን ብታረም በቃ ስታስበው አንተን በጣም ይገባል ስህተት እየተናገርክ እንደሆነ፣ ግን እልህ ባይዝ እልህ ጥሩ ስላልሆነ። ምክንያቱም አንተ ራሱ ለምሳሌ ምን እያልክ መሰለ? ባቄላ፣ በቆሎ፣ ስንዴ ትልና መተክ አንድ ባቄላ፣ አንድ በቆሎ፣ አንድ ስንዴ እንዴት ነው እያልከን ያለው? ባቄላ፣ በቆሎ፣ ስንዴ እንዴት ነው አንድ ባቄላ ወይም አንድ ቦሎቄ ይሆናል ሲል ይሄ የኔ ነው እያልከን ያለው? የራስን ዲፋይን እያረክ ነው እንዴ? በክርስትና ታሪክ ታይቶ ተሰምቶ የማይታወቅ ትምህርት። እኔ እኮ የምሬን እኮ ነው። ጆቫ ዊትነሶች አያምኑ፣ ኦልጂሰሶች አያምኑ፣ ፔንቴኮስታሎች አያምኑ። ፔንቴኮስታሎች ብቻ አይደለም፣ ሪፎርምዶች አያምኑ፣ ሉተራኖች አያምኑ፣ ኢስተርን ኦርቶዶክሶች ኢቨን ኒስቶሪያንሶች አያምኑ። በቃ በክርስትና ታሪክ የመጀመሪያ አዲሱ ትምህርት ነው። በቃ ምክንያቱም የእኔ ትምህርት ነው ስላልከን፣ ስለዚህ አንተ ትምህርት እንዳንተ ትምህርት እንይዘውና የቤተ ክርስቲያን ያይደለም ቤተ ክርስቲያን የማታውቀው ግን የኤፍሬም የሆነ ብዬ በአንተ ስቴትመንት እዚህ ጋር ትምህርት ልቋጫው። ምክንያቱም አብ
በነገራችን ላይ ቅድም ዲስከስ እናደረግ የነበረው አፖሊናሪዮስ የመጀመሪያው በመጀመሪያው ቁስጥንጥንያ ጉባኤ የተወገዘው በዚህ ትምህርቱ ነው። ምንድነው ይሄ ነገር ምን ያደርጋል ስትል ክሪስቶሎጂካሊ ፋላሲ ያስከትላል። እነ ሌንክሪክ የራሱን የሆነ የነገረ ክርስቶስ አስተምሮ ፈጥሮ ቁጭ አለው። ሌንክሪክ በሌላ ነገር አይደለም። ሌንክሪክ የራሱን የሆነ ክሪስቶሎጂካል አስተምሮ የፈጠረው በኤፊ በሄደበት። ሌንክሪክ ማለት ሶሻል ትሪኒታሪያኒስት ነው። ኤፊን ትምህርት ይዞ ሶሻል ትሪኒታሪያኒስት ቅድም አሳይቻቸዋለሁ። ሶሻል ሶስት ፍቃድ አለ ብለዋል። የአብ የሆነው ፍቃድን ለአካል ሰጥተው ነው የሚያወሩት። ፍቃድን ለአካል ሰጥተው ነው የሚያወሩት። በደንብ ክሊር ላደርግላችሁ። የኤፊን ግን ከሶሻል ትሪኒታሪያኒስቶች የሚለየው ምን እንደሆነ ታውቃላችሁ? በጣም በሚያሳዝን ሁኔታ የኤፊን የሚለየው ሶሻል ትሪኒታሪያኒስቶች ራሱ ይሄ በምድር ላይ አዲስ ትምህርት ነው የሚሉት። እኛ እኮ እንዲህ ስንል ይሄን ነው። ኤፊ ግን በፍጹም መብራራት የማይችል አንዲፋይንድ የሆነ ስቴትመንት ነው ሲያቀርብልን የነበረው እና ፕሮቴስታንት ፋደርሶች ኤፊ በሚናገረው ልክ የሚናገሩ ግን የተለየ ብሎ አካልን ለአካል ሰጥቶ ፍቃድን ያልተለያየ ሲል ለአካል ከሰጠ በኋላ እኮ ነው ያ ያልተለያየ አንድ ፍቃድ ነው እያለን ነው። እግዚአብሔር ያሳያችሁ። ለአካል ከሰጠ በኋላ አካል ከመቼ ጀምሮ ነው ፊውዝ አድርጎ አንድ ሲሆን ያያችሁት? ይሄ እኮ በታሪክም ሎጂካሊ ኢሎጂካል የሆነ ለአካል ሰጠ እንዴት ነው መርጃ አድርጋ አንድ የምትለው? ለአካል ከሰጠ እኮ ኤክስ ሃይፖስታሲስ ስለ ፐርሰናል ፕሮፐርቲ ነው የምታወራው። ስላሴ በስም በግብር በአካል ሶስት ስትል በደንብ አስተውል። የአብ ስም የወልድ አይደለም፣ የወልድ ስም የአብ አይደለም፣ የአብ ስም የመንፈስ ቅዱስ ስም አይደለም፣ የመንፈስ ቅዱስ ስም የአብ አይደለም፣ የወልድ ስም የመንፈስ ቅዱስ ስም አይደለም፣ የመንፈስ ቅዱስ ስም የአብ ስም አይደለም። እንዲህ እያልክ ነው። ኢትስ ፐርሰናል ፕሮፐርቲ። ስለ ፐርሰናል ፕሮፐርቲ ነው፣ ስለ ሃይፖስታሲስ ነው የምታወራው። ኤፊ ሃይፖስታሲስም አይ ቲንክ አንደርስታንድ ያደርገው አይመስለኝም። ከዚህ በኋላ ክሊር ያደርገዋል ብዬ ተስፋ አደርጋለሁ። ሃይፖስታሲስ ሄዶ አንብቦ ስህተቱን ያርማል ብዬ ተስፋ አደርጋለሁ። ምክንያቱም በክርስትና ታሪክ ታይቶም ተሰምቶም የማይታወቅ ትምህርት ስለሆነ ታይቶም ተሰምቶም ለመጀመሪያ ጊዜ የሰማሁት ከኤፊ ስለሆነ ሌላኛው ጋር እንምጣላችሁ። ቅድም መንፈስ ቅዱስ በማን ፍቃድ ነው ከአብና ከወልድ የሚሰርጸው? ምክንያቱም ለአካል ከሰጠኸው ለአካል የምትሰጠው ከሆነ አብ ፍጹም መልክ ፍጹም ገጽ አለ፣ ወልድ ፍጹም መልክ ፍጹም ገጽ አለ፣ መንፈስ ቅዱስ ፍጹም መልክ ፍጹም ገጽ አለ የምትል ከሆነ ለአካል ከሰጠው ለሃይፖስታሲስ የምትሰጠው ከሆነ መንፈስ ቅዱስ ከአብ የሰረጸው በማን ፍቃድ ነው? በማን ፍቃድ ነው? መንፈስ ቅዱስ ከአብ የሚሰርጸው በማን ፍቃድ ነው? ይሄ በነገራችን ላይ ትልቅ የትሪኒቲ አስተምሮ ላይ ዲና ያደርጋል። የኤፊ አስተምሮ ምንን መሰላችሁ? ድራሹን የሚያጠፋው በደንብ አስተውሉ። ኢተርናል ሪሌሽን ኦፍ ኦሪጂንን ዲናይ ነው የሚያደርገው በነገራችን ላይ እና ኢሚነንት ኤንድ ኢኮኖሚክ ትሪኒቲ ኮላፕስ እንዲያደርግ ነው የሚያደርገው። ቶታሊ ነው። በነገራችን ላይ ገብታችሁ ብዙ ቴዎሎጂካል መጽሐፎችን አንብቡ፣ ሪሰርቾችን ቼክ አድርጉ። በዚህ ትምህርታቸው የተወገዙ ለማን ናቸው ስትል በደንብ አስሙ። እነ ጀርገን ሞልትማን። ይሄ ትምህርት እሳቤው ራሱ የመጣው በ20ኛው ክፍለ ዘመን ነው። በፕሮቴስታንት ቴዎሎጂ ራሱ አይታወቁም ከዛ በፊት እነ ጀርገን ሞልትማን፣ እነ ሞሪስላቭ ቮልፍ። ሌላ የአናሊቲክ ፊሎሶፈር የሚባለው ዊሊያም ሌን ክሬግ የራሱን ክሪስቶሎጂ የነገረ ክርስቶስ አስተምሮ የራሱን ፈጥሮ ቁጭ ያለው ሌን ክሬግ። ብዙ ጊዜ ዊሊያም ሌን ክሬግ ሶሻል ትሪኒታሪያን ኤፊ ይሄን አንደርስታንድ ትምህርቱ ራሱ በክሪስቶሎጂ አስተምሮ ራሱ ወንጌል አማኝም ፕሮቴስታንት የማይቀበል የክሪስቶሎጂ ትምህርት አለ። ሌላው እነ ዌይን ግሩደም ያንተን ትምህርት አስተምረው ቃል በቃል ነው ሲወገዙ የነበረው። ዌይን ግሩደምን ያላወገዘ በዚህ አስተምሮ የፕሮቴስታንት ስኮላርስ የለም። ዌይን ግሩደም እኔ ዛሬ ይሄን ልስጥ በስሙ እየጠሩ ሲያወግዙት የነበሩ ፕሮቴስታንት ስኮላርሶች አሉ። ሌላኛው እነ ኤልዛቤት ጆንሰን፣ ሌላኛው እነ ሊዮናርዶ ቦፍ፣ እነ ካትሪን ላኩኛ ሶሻል ትሪኒታሪያኒስት ናቸው። እኚህ ማለት ኤፊ የሚያስተምረውን ትምህርት የሚያስተምሩ ሰዎች ነው። ኦኬ እሺ ጨርሻለሁ። አንድ ደቂቃ ትቻለሁ። ለምን 7 ደቂቃ ከስንት ነው ማቆመው ማለት ነው? ከ16 ከ17 ተደርጎ ይያዝልኛል። ስለዚህ ከ4 ነው ማቆመው። 4 ላይ አቅርብ። እሺ ከ4 አቆም። እሺ ሰሙ። እንግዲህ ዛሬ እንዳያችሁት ነው እንግዲህ
ሰሙ የተጠየቀው ማስረጃዎች ሁሉ ማቅረብ አልቻለም። አንድ ማቅረብ ያልቻለው ይሄ በታሪክ የተወገዘ ትምህርት ነው ብሎ ነበረ። ድራሹ የለም ጭራሽ ነገረ ክርስቶስ የተነሳበትን ሐሳብ ነው ይዞ የመጣው። ምንም nothing to do with ለአካል መስጠት ለፕሮፐርቲ ሰንስ ነው ማለት ስላሴን ጨርሶ ሽታውም የሌለበትን አርጉመንት ነው ይዞ የመጣው። እንደገና ደግሞ ሶሻል ትሪኒቲ ነው የሚለው ክስም ታይቷል። ሶሻል ትሪኒቲ እንደዛ እኔ እንደማምነው እንደማያምን ማለት ነው። ከዛ በላይ ደግሞ በጣም አስፈሪው ነገር የሰሙ ብቻ ሳይሆን የብዙዎቹም ችግር ምንድነው? በመጽሐፍ ቅዱስ ላይ ቅድም እንዳነሳሁት ፈቃዴን ለማድረግ አይደለም የላከኝን ፈቃድ የሚለውን በጠቅሼ ፈቃዴን የሚለው ስለው የአብ ፈቃድ ነው አለኝ። አስደንጋጭ ነገር ነው። ሁሉም በዚህ ውስጥ ነው ያሉት። በነገራችን ላይ ፍራቻ ትክክል እንዳንመታ አብ ፈቃድ አለው፣ ወልድ ፈቃድ አለው፣ መንፈስ ቅዱስ ፈቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፈቃድ አንድ ነው ካልን እንዳንመታ በሚል የአብ ፈቃድ እንደዚህ እያለ ኢየሱስ የላከኝን ፈቃድ የሚለው የማንን ፈቃድ ነው ሲባል የራሱን ፈቃድ ነው። ፈቃዴንስ የሚለው የአብ ፈቃድ ነው። ኢየሱስ አብ ነው፣ አብ ኢየሱስ ነው። ይሄ ግልጽ ነው። ይሄ ከባድ ሄረሲ ይሄ ነው። ኦኬ። ነገር ግን አብ ፈቃድ አለው፣ ወልድ ፈቃድ አለው፣ መንፈስ ቅዱስ ፈቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፈቃድ ግን ያልተለያየ አንድ ፈቃድ ነው የሚለው ትክክለኛው አስተምሮ እሱ ነው። እኔ የምለውን ብሎ ትክክል አይደለም የሚባል ነገር እኔ የተናገርኩትን ተናግሮ በታሪክ ውስጥ የተወገዘም የለም፣ ሄረሲም የተባለም የለም፣ ሶሻል ትሪኒቲም አይደለም። አንድ ጉባኤ ላይ እኔ የምናገረውም ለኢሹም ቀርቦ አያውቅም። ዝም ብሎ ጉባኤ ሲባል የምትሰሙት ሁሉ ተረት ተረት ነው፣ ውሸት ነው። ኦኬ። ቅድም እንዳያችሁት አይነት ኢሹውን እንኳን አልተቀመጠም። እኔ ያነሳሁት ሐሳብ ነገረ ክርስቶስ ጋር ነው የሚሄዱት። ኦኬ። ስለ ትሪኒቲ እያወራን ማለት ነው። አሁን መጨረሻ ላይ ሲል እንደነበር ለምሳሌ የሚሰርጸው በማን ፈቃድ ነው አለ። የሚሰርጸውማ እኔ ምንድነው ፈቃድን ማብራራው? አብ ፈቃድ አለው፣ ወልድ ፈቃድ አለው፣ መንፈስ ቅዱስ ፈቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፈቃድ ያልተለያየ አንድ ነው። ከአብ ይስረጽ ከአብና ከወልድ ይስረጽ በማን ፈቃድ ነው ካልክ በአብ በወልድ በመንፈስ ቅዱስ አንዱ ፈቃድ ማለት ነው። አብ ፈቃድ አለው፣ ወልድ ፈቃድ አለው፣ መንፈስ ቅዱስ ፈቃድ። ያ ማለት አብን ፈቅዷል፣ ወልድም ፈቅዷል፣ መንፈስ ቅዱስም ፈቅዷል። አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው፣ መንፈስ ቅዱስ የሚፈቅደው ነው አብና ወልድ የሚፈቅደው። ስለዚህ በጣም ግልጽ ነው ሐሳቡ ማለት ነው። ስለዚህ በስላሴ ውስጥ ፍቃድ በስላሴ እሱን ባነሳ ነው የሚሻለው። ፍቃድ በስላሴ እንዴት ነው? ኦኬ እንዳልኩት ቅድም ፍቃድን ስናብራራ የስላሴን አካላት ስናብራራ ዲስቲንክት ፐርሰንስን ስናብራራ ስሜት፣ እውቀት፣ ፍቃድ ያለው እንላለን። ስለዚህ እያንዳንዱ የስላሴ አካል ፍቃድ አለው። ኦኬ የራሱ ፍቃድ አለው። ዶክተር ተስፋዬ ሮበሌ የስላሴ መሰረታውያን የሚለው መጽሐፍ ላይ አካልን ሲያብራሩ እንደዛ እያንዳንዱ የስላሴ አካል የራሱ እውቀት፣ ስሜት፣ ፍቃድ እንዳለው ቃል በቃል ለዛ ስቴት አድርገው አስቀምጠዋል። ኦኬ እውቀት፣ ስሜት፣ ፍቃድ አለው። ኦኬ አካል እውቀት፣ ስሜት፣ ፍቃድ አለው። ስለዚህ አብ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው እንጂ የተለያየ ሶስት ፍቃድ አይደለም። ያልተለያየ አንድ ሚል ሁልጊዜ ማሰሪያ መቀመጥ አለበት። የተለየ ያልተለያየ የሚባለውን ኮንሴፕት ቅድም ተነስቶ ነበር። እሱንም ምላሽ ሰጥቻለሁ። የተለየ ያልተለያየ ማለት ነው። ቅድም እንዳየነው ነው። ኦኬ የአባቴ ፍቃድ ይላል። ኦኬ የኔ ፍቃድ ይላል። የአባቴ ፍቃድ ይላል፣ የኔ ፍቃድ ይላል። እዛ ጋር ለምሳሌ አንዳንዶቹ የሰውነቱ ፍቃድ ነው የሚሉም አሉ። አይደለም። እኔ አሁን ዋይን ግሩደንም ያነሳሁትን እሱን ሜንሽን ለማድረግ ነው። ዋይን ግሩደም እዚህ ጋር የሚጠቅሰው ፍቃድ የሰውነቱን ፍቃድ አይደለም። ምክንያቱም ቅድመ ዓለም ሰው አልነበረም። ቃል ስጋ ሆነ ከድንግል ማርያም ሲወለድ ነው እንጂ ቅድመ ዓለም እሱ መለኮት ብቻ ነው፣ ቃል አልነበረም። አሚን ሰው አልነበረም። ኦኬ ቃል ብቻ ነው የነበረው ከዘላለም ማለት ነው። ስለዚህ የመጣሁት የአባቴን ፍቃድ ለማድረግ ነው የሚለው ይላል ዋይን ግሩደም ሲስተማቲክ ቴዎሎጂ ላይ ቅድመ ዓለም የነበረው ነው እያለ። ኦኬ ቅድመ ዓለም አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ነው። የተለየ የሚባለው ቅድም አሳይቻለሁ። ያንተ ፍቃድ ይላል፣ የኔ ፍቃድ ይላል። ስለዚህ ያንተና የኔ የሚለው ፍቃድ እዛ ጋር ሁለት ፍቃድ እናያለን። የኔ የሚለው የራሱን ነው፣ ያንተ የሚለው የአብን ነው። ኦኬ ይሄ የአብና የወልድ ግን ፍቃድ ያልተለያየ አንድ ነው የሚባልበት። ኦኬ ያንተና የኔ የሚለው ካለ እንዴት አንድ ይሆናል ካላችሁ አብ የሚፈቅደውን ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው አብ የሚፈቅደው። ለምሳሌ ብትፈቅድ እቺ ጽዋ ከኔ ትለፍ አለ ኢየሱስ። ራይት ማንን ነው ያለው? ራሱን ነው ያለው? እንደሰሙ አካሄድ ኖ አይደለም። እሱማ ኢየሱስ አብ ነው ማለት ነው። ወደ ራሱ መለኮትነት ነው ይላሉ እነሱ ኦንሊ ሰሶች ማለት ነው። ኖ ብትፈቅድ እቺ ጽዋ ከኔ ትለፍ ያለው አብን ነው። የአብን ፍቃድ ነው እየጠየቀ ያለው። ኦኬ የራሱን ፍቃድ አይደለም፣ አብን ነው እየጠየቀ ያለው። ስለዚህ የአብ ነው። ግን የኔ ፍቃድ አይሁን ሲልስ የራሱን ፍቃድ ነው እያወራ ያለው።
ይሄ እዚህ ጋር የአብና የኔ የሚል የተለያየ የሚለው ሐሳብ ይሄ ነው። ያንተና የኔ የሚለው ሁለት አለ እዛ ጋር። ካዲያ እንዴት ነው ይሄ ደግሞ ያልተለያየ አንድ የሚሆንበት ምክንያት እንዴት ነው ካላችሁ፣ ለምሳሌ ብትወቅድ እቺ ጽዋ ከኔ ትለፋል አይደል ኢየሱስ። አሁን እዛ ጋር በራሱ ፍቃድ ያልሆነ አይመስልም። እዛ ጋር ብትፈቅድ እቺ ጽዋ ከኔ ትለፍ፣ ኢየሱስ መሞት ያልፈለገ አይመስልም? አይደለም፣ ኢየሱስ መሞት ፈልጓል። በሌላ ክፍል ላይ ኢየሱስ ሲናገር ላኑራትም ነፍሴን ፍቃድ አለኝ በራሴ በገዛ ፍቃድ ያኑራታለሁ እንጂ ማንም ከኔ ያስዳትም እያለ ነበር። ስለዚህ በራሱ ፍቃድ ነው ኢየሱስ የሞተው ማለት ነው። ኢየሱስ በማ ፍቃድ ሞተ? በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ፍቃድ። ኦኬ፣ ያ ባልተለያየው አንዱ ፍቃድ ነው። አብ ፈቅዷል ኢየሱስ እንዲሞት፣ ወልድ ፈቅዷል ራሱን ለመስጠት ለመሞት፣ መንፈስ ቅዱስ ፈቅዷል። ኦኬ፣ መጽሐፉ ይህንን ነው የሚናገረው። የተለየ የሚለው አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ማለት ነው። ኦኬ፣ ይሄ ግን የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው ማለት ነው። ሶሻል ትሪኒቲ ነው አይደለም። ሶሻል ትሪኒቲ ያልተለያየ አንድ ፍቃድ የሚል ማሰሪያ አይጠቀምም። እኔ የምጠቀመው መጽሐፍ ቅዱስ እንደሚጠቀም እንደዛ ነው። ኦኬ፣ ሶ እኔ ምለውን ብሎ ትክክል አይደለህም ብሎ መሞገት ጥሩ ነው። ግን ቅድም እንደሰሙ እንዳለው እዚህ ድረስ እሺ ትቀበላለህ እንደሚባለው ቆርጦ እዚህ ድረስ ያለውን ሙሉን ሳንጨርሰው እዚህ ድረስ ያለውን አይባልም። አረፍተ ነገር ካልተጨረሰ አልተጨረሰም። በአረፍተ ነገሩ ልክ ነው መሆን ያለበት። ስለዚህ ይሄም የአብ ያልሆነ የወልድ ያልሆነ የመንፈስ ቅዱስ የሚል ስቴትመንት ከአንድ ጊዜ ከአኬ ጋር አድርገው ስናደርግ እንደዛ ተጠቅም። የአብ ያልሆነ የወልድ ማለት የወልድ ያልሆነ የመንፈስ ቅዱስ ማለት ምን ማለት ነው? ከዛ ደግሞ ተመልሰ አብ የሚፈቅደው ነው ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው ትላል። እዛው ላይ ያልኩትን ነው ቃል በቃል እንደዚህ መደዳ ነው የሚሆነው። አሁን የሚቆርጡ ልጆች አሉ፣ እዚህም እዛም ያሉ ልጆች አሉ፣ ቆርጠው እሱን የሚያቀርቡ ኦፍኮርስ የአብ ያልሆነ የወልድ ያልሆነ የመንፈስ ቅዱስ ብያ የአብ ያልሆነ የወልድ ማለት ነው። ቅድም የነገርኳችሁ ነው። የኔ ፍቃድ አይሁን ያንተ ፍቃድ ይሁን ይላል። እዛ ጋር ሁለት ፍቃድ አይደል? የአብ ያብ ነው፣ የወልድ ነው። የወልድ ያልሆነ ማለት እሱ ነው። ነገር ግን ደግሞ ማሰሪያው ምንድነው? ሁለቱ ያልተለያየ አንድ ፍቃድ ነው የሚለው ማለት አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል። አሁን እንደዛ ብለው ክፍት ማድረግ ኢዝጎና ሊድ ወደ ትራይቲዝም ይመራል። ክፍት ማድረግ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ወይም ደግሞ የአብ ያልሆነ የወልድ አለ፣ የወልድ ያልሆነ የአብ ፍቃድ አለ ካለ አንድ ሰው ትክክል ክፍት ነው። ይሄ አሁን ለትራይቲዝም በጣም ክፍት ነው። ኦኬ፣ ወደ ሶስት አማልክ ሊድ ሊያደርግ ይችላል። ነገር ግን ማሰሪያ ካስቀመጠለት ኦኬ፣ ያልተለያየ ይሄ አንድ ፍቃድ ነው። አብ የሚፈቅደው ነው፣ ወልድ የሚፈቅደው ነው፣ መንፈስ ቅዱስ የሚፈቅደው ብሎ መጠበቂያ ካስቀመጠለት ትክክል ነው። እሱ ማለት ትክክል ነው፣ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። ሶስት ፍቃድ ትክክል አይደለም፣ ሄሬሲ ነው። ሶስት አንድ ያልተለያየ የሚል ግን ትክክል ነው፣ መጽሐፍ ቅዱሳዊ ነው። እኔም የምለው ይሄንን ነው። ስለሚቆየውት ይሄንን ነው። ጨርሻለሁ። እንደሰሙ ምልክት እየሰጠኝ ነው። አይ እኔ ምልክት እንትን ማውራት ከፈለክ ማውራት ይችላል። እሺ ቀጥል። እሺ ሶ እንደዛ የሚቆራረጡ ቪዲዮዎችን ካያችሁ ሙሉን እንዲያሰማችሁ ንገሯቸው። ሙሉን እንግዲህ በተደጋጋሚ ከፍተኛ ቤትም አሰምተናል፣ እነሱም ይዘው ሲመጡ አሰምተናል። ሶ እንደዛ ለሚፈልጉት ነገር እየቆራረጡ ያመጣሉ። ኃላፊነቱን እነሱ ነው የሚወስዱት። በዛ የሚሰናከል ሰው ካለ ደሙ በእነሱ ላይ ይሁን። እኔ ከዛ ነፃ ነኝ። እኔ የምናገረው ማስተምረውን ትምህርት ኃላፊነት ወስዳለሁ፣ እኔ ለተናገርኩት ማለት ነው። ግን ለቆራርጠው ለሚያመጡት ኃላፊነት አልወስድም። እኔ ሙስሊሞች ኢየሱስ አምላክ አይደለም ይላሉ ስል አይደለም ይላሉ ሚለውን ቆርጠው ኢየሱስ አምላክ አይደለም ብለው ቢያመጡ እኔ ኃላፊነት አልወስድም። የቆረጠው ሰው ደሙ በሱ ላይ ይሁን። እኔ ነፃ ነኝ ከዛ። እኔ ኢየሱስ አምላክ አይደለም ሳይሆን ያልኩት ኢየሱስ አምላክ አይደለም ይላሉ ሙስሊሞች ነው ያልኩት። ስለዚህ ተቆርጠው የሚመጡ ቪዲዮዎች እነሱ ኃላፊነት ይሰዱ። እኔ ግን ለተናገርኩት ነገር ላስተማርኩት ትምህርት ኃላፊነት ወስዳለሁ። በእርግጥም ያልኩት እንደዚህ ነው። ከዚህ ውጪ ተናግሬ አላውቅም፣ አስተምሬ አላውቅም። ይሄ ትምህርት ትክክል አይደለም፣ ኤኒታይም እኔ ቻሌንጅ ለመደረግ ዝግጁ ነኝ። ኤኒታይም ማለት ነው። አሁን ያልኩት ነገር ትክክል ካልሆነ ማለት ነው። ትክክል አይደለም ትምህርት ካሉኝ እንደ መጽሐፍ ቅዱስ አይደለም ከተባለ ግን እንደዛ የሚል ሰው የለም። ትክክለኛና መጽሐፍ ቅዱሳዊ አስተምሮ ስለሆነ ማለት ነው። ሶ እንደዛ ነው መሆን ያለበት እንጂ አይ ያልኩትን ሚስሪፕሬዘንት አድርጎ ኤፍሬም እንደዚህ ነው የሚያምነው፣ ሶስት ፍቃድ ያምናል እንደዚህ፣ አይ እኔ አላምንም ብዬ ተናግሬያለሁ። ሶስት ፍቃድ የስተት አስተምሮ ነው ብዬ ቪዲዮ ሰርቻለሁ፣ በጽሁፍ ተናግሬያለሁ። እንደገና እስከ ያሰለች ድረስ በየቀኑ ዲቤት እየገባው ተናግሬያለሁ። ሶስት ፍቃድ የሚባል ነገር አምኜ አላውቅም፣ ተናግሬ አላውቅም፣ አስተምሬ አላውቅም፣ ጽፌ አላውቅም። እኔ ማምነው ሶስት ያልተለያየ አንድ ፍቃድ ነው። አንድ ያልተለያየ የሚል ሁልጊዜ ማሰሪያ ያጠቀማለሁ። ወይም ደግሞ አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን ነው መንፈስ ቅዱስ የሚፈቅደው፣ መንፈስ ቅዱስ የሚፈቅደውን ነው አብና ወልድ የሚፈቅደው ብዬ ሁልጊዜ ማሰሪያ ያስቀምጣለሁ። አለበለዚያ ግን ፍቃድ እንደዛ ለሶስት አካል ቅድም እንደተባለው ወደ ሶሻል ትሪኒቲ ነው የሚሄደው። እኔ ሶሻል ትሪኒቲን ኢንተርቴን አላረግም።
የእግዚአብሔር ፍቅር አንድ ነው ካላችሁ እናንተ አንድ ነው ስትሉ ምን እያላችሁ ነው? ኦኬ ጨረስኩ እንዴ? እሺ ሰሙዬ እሺ እንደውም ደቂቃ ነው 3 ደቂቃ ሰጥቻለሁ እና ለሚዲያ ሰጥቼ 3 ደቂቃ ሰጥቻለሁ። ጨምራለሁ እንድጨርስ 3 ደቂቃ በነፃነት እንድታወራ። እሺ ሰሙዬ ታንኪ ሶ ማች። ሰሙ ይረብሻል ይጮሃል ምናምን የሚሉ ሰዎች ይሁን እንግዲህ እንደዛ ዛሬ እንደምታዩት ነው። አክቹአሊ ከኔ ጋር ሰሙና እኔ እንትን ከአታሽ ጎርመማይን ተደሞ በነገራችን ላይ በጣም እንግባባለን እና ጥሩ ጊዜ ነበረን። ሰሙዬ አመሰግናለሁ። ደግሞ እንማማራለን። አንተ ጋር እመጣለሁ፣ እኔ ጋርም ስከፍት መተህ ማውራት ዲስከስ ማድረግ ምናምን እንችላለን ማለት ነው። በዚህም በሌላም ቶፒኮች ላይ ማለት ነው ያልተነሱ ሀሳቦች ምናልባት ካሉ በጣም ደስ ይለኛል። እውነት ሁላችሁም በዚህም በዛም ያላችሁ በጣም መልካም ኮሜንት ስትጽፉ የነበራችሁ ሰዎች አላችሁ። ይሄ ዲቤት አትበሉት፣ ያው ውይይት በሉት። ሀሳብን ለማጥራት ማን የትኛው ስታንድ ጋር ያለው የሚለውን ነገር ለማጥራት ነው እና ያው የመረጣችሁትን ማለትም የወደዳችሁትን ነው የተሻለውን እንትን ነው ሀሳብ ነው የምትወስዱት እና እያስገደድናችሁ አይደለም። ማስገደድ የሚባል ነገር በእኛ ዘንድ የለም። ገብቷችኋል አይደለ? ስለዚህ በጣም ደስ የሚል ዲስከሽን ያለ በጣም ደስ የሚል ዲስከሽን ብዙዎቻችንን ሊገነባ የሚችል አስተማሪ ነው ብለናችሁ ነበር እና ከዚህ በኋላ በስላሴ ዙሪያ የሚነሱ ሀሳቦች ቬግ ይሆናሉ ብዬ አላስብም። እስፔሻሊ በፍቃድ ዙሪያ እና ኢፍዬ እውነት እግዚአብሔር ያክብር፣ እግዚአብሔር ብሩክ ያድርግ። በጣም ደስ የሚል ሀሳብ ነው። ከአንተም ጋር የሰማነው ሰዎች መስማት ያለባቸውን ነገር ሰምተዋል። ከኔም ጋር ደግሞ ሰዎች መስማት ያለባቸውን ነገር ሰምተዋልና ሰው ያው አትራፊ መሆን አለበት። ያው አትርፏል ብለን ተስፋ እናደርጋለን። ሁለታችንም የራሳችንን የሆነ እይታ ስላንጸባረቅንና በዚህም በዛም ያላችሁ ሰዎች እግዚአብሔር ይባርካችሁ። እውነት እግዚአብሔር ኃይል ይሆናችሁ። ሁልጊዜም ዲስከሽናችን ሰው አትራፊ ቢሆን ብዬ እንትን እላለሁ። ብዙ ጊዜ በጸብ ተጀምሮ በጸብ ባያልቅ፣ ይሄ በሹክቻ ተጀምሮ በሹክቻ ባያልቅ ዲቤት መሆን ያለበት እንደዚህ ነው እና ኢፍዬ በጣም ነው የማመሰግነው። እግዚአብሔር ያክብር። ታንክ ሶ ማች። እሺ ኦኬ መግባት የምትፈልጉ ሰዎች አሁን መግባት ትችላላችሁ። እሺ ግቡ። በነገራችን ላይ ማጥራት ያለባችሁን ነገር እንድታጠሩ ስለምንፈልግ ነው እና ብትገቡ ደስ ይለናል። ብትገቡ ደስ ይለናል። ያው ከሁሉም ሳይድ ሰው እየሰማ ስለሆነ ገብታችሁ ሀሳብ መስጠት የምትችሉ ሰዎች ሀሳብ ስጡ። ማስገባት ያለባችሁን ሰዎች አስገቡ። ሞዴሬተሮች አላችሁ አይደል? አስገቡ። ሰው ያያችሁ ማስገባት ትችላላችሁ። ምክንያቱም ምናልባት ብዙ ያጎደልነው ነገር ይኖራል። እግዚአብሔር ይመስገን። በጣም አሪፍ ውይይት ነው ያደረጋችሁት። ግን ዛሬ እኔ ኤፍሬምን እንደው የሚመክረው ሰው ቢኖር ትንሽ በስላሴ የሚያውቁ ሰዎች እንደው ምክር ቢጤ ጣል ቢያደርጉለት ጥሩ ይመስለኛል። ምክንያቱም ውሉን አላገኘሁትም። እኔ ግራ ተጋብቻለሁ። ውሉን ካገኛችሁት እስቲ የሚነግረኝ ሰው ካለ ገብቶ ይንገረኝ። እኔ ውሉ ጠፍቶብኛል ዛሬና ስጽፍ ነበር ኮሜንት። ኤፍሬም ዛሬ በጣም ልክ አይደለም። ባጭር ቃል እንደዚህ አይነት ትምህርት አልተማርኩም። እንደዚህ አይነት ትምህርት ደግሞ በየትኛውም የአብያተ ክርስቲያናት ትምህርት
ሲሰጣ ይቻላል ከየት እንዳመጣው ቢጠየቅ። ምክንያቱም ፈቃድን እየከፋፈሉ መስጠት ከየት እንዳመጣው ቢጠየቅ ብዬ ጠይቃለሁ። ሌላው ምንድነው አባቶችን አላቅም። አባቶችን ስትጠይቀው አባቶችን አላቅም። የትኞቹ ነው አባቶች? ጳውሎስና ዮሐንስ ናቸው። ፖሊካርፕ ራሱ እንደዛ ይባላል ወይ? ልክ ነው። ጳውሎስ መጽሐፍ ቅዱስን የጻፈው ወንድም ነው። ፖሊካርፕ ደግሞ የዮሐንስ ተማሪ ነው ወይም ደግሞ የዮሐንስ ደቀ መዝሙር ነው። ግን አባቶችን አላምንም ማለት ክርስትና ራሱ አላምንም ማለት ነው ብዬ ነው የማምነው። ምክንያቱም የተቀበሉት እውነት ነው እዚህ የደረሰው ብዬ ነው የማምነውና ይሄ አንዳንድ ጊዜ ይሄ አግድም ረገጥ የሆነ አንዳንድ የተንሸዋረረ ትምህርት መጨረሻው እንዲህ ነው የሚያደርግህ፣ ብቻህን ያስቀርሃል። ስለዚህ ልክ አልነበረም። የሚያቅሰው ይምከረው። ለማንኛውም ምን ሆንክ ደግሞ ካልወራው በቃ አገኘሁህ። ምን ላድርግ ከሆነ ፎቶን አገኘው ሰራውልህ። ናታንዬ እስኪ ናታን ሐሳብ ይስጥና ናታን ሐሳብ ስጥ እስኪ። ናታን በነገራችን ላይ በሰነ መለከታችሁ ወይ ሁሉ እግዚአብሔር ይመስገን። እንዴት ነው ናታንዬ? እንዴት ናችሁ? ሁሉ ሰላም ነው? ሁሉ ሰላም አሪፍ። እንዴት ነው የወረደው? ኔትወርክ ነው መሰለኝ። አስገቡት እስኪ። ሪች አላችሁ አይደለ? አስገቡት ከቻለና በዚህ አስተምህሮ ዙሪያ ብዙዎች እኔ ኢንቴንሽኑ እንዲገባችሁ ነበረ። ትምህርቱ ምን እንደሆነ አንደርስታንድ እንድታረጉት ነው። ጀስት በጣም ብዙ ሰዎች እየተሰናከሉ ስለሆነ አሁን ላይ በቃ ሎጂካሊ ኢሎጂካል የሆነ ስቴትመንትን ነበር የተጠቀሙ የነበሩት። እንትን እኮ አላልክም አንተ ራስህ ጫና አላልክም። ዝም ብለህ ነው ኖርማል ነው የሆንከው ዛሬና ጭቅጭቅ እንዳይሆን ነው ታውቃለህ። ኦሊኖል ረጅም ጊዜ ዲስከስ አድርገናል። እንደዚህ አይነት ትምህርት አለ እንዴ? በክርስትናው እምነት የለም። በቃ የሌለው የለም ነው ጫን ማለት ነበረብኝ። በዛ ነው ኖርማሊ እኔ ጥያቄና መልስ ላይ በዛም ብዙ ጥያቄ ልጠይቀው ነበር እና የሚመልሰው መልስ ጭራሽ እየመለሰልኝ አይደለም። እኔም ኢቨን ተርሞቹን ሁሉ አያውቃቸውም ነበረ። እኔ ሃይፖስታሲስ ስል ለሱ ሌላ ነገር ምል እየመሰለው ነበረ እና ይሄ ነገር በጣም ትንሽ አስቸጋሪ ነገር ነው። ስለ ሃይፖስታሲስ እያወራን ሃይፖስታሲስ ምን እንደሆነ ካላወቀ፣ ስለዚህ ፍቃድን ለአካል መስጠቱ ምንድን ነው በነፊቱ ነው። በዚህ ልክ ለምንድን ነው? እኔ በጣም ብዙ ሰዎች እዚህ ቁጭ ብለው እየሰሙ ነው። ብዙ ሰዎችን ማትረፍ ይሆናል ብዬ ነው። እኔ እንደውም ዲቤት ስጠራው እንደውም ኢቨን ከመሸ ነው ዲቤቱን እቀበላለሁ ያለው። ጠዋት ሰራሁኝ፣ አሁን ማታ ነገ ጠዋት እናርገዋለኝ። ይሄ ነው ከመሸ በቃ ነገ ጠዋት እናርገዋለን። አሁን ጠዋት ሰራሁኝ፣ ኦልሞስት ከ8 ሰዓት በኋላ ነው ተቀብየዋለሁ ምናምን ሲል የሰማሁት እና ዳሶት ከተቀበልከው መቀጠል እንችላለን። አሁን 3 ሰዓት ላይ በቃ 3 ሰዓት ላይ ምክንያቱም እኔ 3 ዓመት ሙሉ ስናወራበት የነበረ ነገር ነው እና መጻፍ እንዳይለኝ ደግሞ አጋጣሚ በ3 ሰዓት ውስጥ ወደን ኦልሞስት 2 አወር ነበር የነበረኝ። አንድ ሰዓት ከምናምን ነው እንትን ያለኝ እና መጻፍ እንትን እንዳለ ይሄ ትምህርት ባይዘው የኤፍሬም ይሄ ትምህርት የዛሬ ትምህርቱ አይደለም። በምሳሌ ነበር እንደውም የሚያስረዳው። አድጎ ነው የመጣው። ትዝ ካለ ብላክቦርድ ላይ ወይም ደግሞ ወረቀት ላይ በምሳሌ ያስረዳ ነበር። የዛሬ 4 ዓመት ምናምን አደገና መጨረሻ የሆነ ማለት ነው። አሁን እነ ካሎራው ምናምን አሁን የመጡ ናቸው። ለዛ ነው ግራ የተጋቡት። ከስር እያየው ስለሆነ ነው ካሎራው። እኛ ስንሰማው ቆይተን ግን አደገና መጨረሻ ላይ አባቶቹን አልቀበሉም እስከ ማለት ደረሰ። ይሄ ሊመከርና ሊገሰጽ ይገባዋል ነው አጭር ቃል። ያ በጣም ከባድ ነገር ነው። ማለትም እኔ እንዲህ አይነት አስተምሮን የሚቀበል ሰው በጣም እኔ ያሳዝነኛል። ወሎ እኛ ጋር መብራት ራሱ የለም በነገራችን ላይ እና
ሶላር ነው የተጠቀምኩ ያለሁት። ዝናብ ዘነበ ተቋርጠ። ቅድም እንትን በሚለኝ ሰዓት በጣም ዝናብ እየዘነበ ነበር፣ አልተመቸኝም ነበርና ይሄንን ነው ያልናችሁ ያለ ነው። እና ምን አለ መሰላችሁ በጣም ብዙ ጊዜ በዚህ ትምህርት ተጨቀጭቀናል። እና አሁን እንደውም በጣም ሌቭሉን ጨምሮ በቃ ማለትም እንትኑ ዲግሪው ጨምሮ ነው የመጣውና ይሄ ደግሞ ከባድ ነው። እና ፌዝ እስኪ ሐሳብ ስጥበት። እሺ ሰላም ሰሙ ሁላችሁም ታችም ያላችሁ። አይ ጥሩ ነበር። ያው ትንሽ ርዕሱ ቶፒኩ ይገድብ ነበረ የተረዳሁት። ያው አንተም ለዛ መሳይ ብዙ ጥያቄዎች ትጠይቃለህ ብዬ ገምቼ ነበር፣ ግን ያው ቶፒኩ የሚገድብ ነው። ምንድነው ግን እኔ ላይፍ እንግዲህ የሚመክረው ሰው ቢኖር ጥሩ ነው ማለት የሥላሴ አማኝ ነው። በዚህ ቢሰናከል ማንም ደስ የሚለው የለምና ያው እንግዲህ ትንሽ አልሰማም ብሏል። ኢቭን ሄኮ ሰርድ ካውንስል ኦፍ ኮንስታንቲኖፕል ማለት ቀጥታ እንትን ባይልም ግን እየተወገዘ ነው ይሄ ሐሳብ። ሰርድ ካውንስል ኦፍ ኮንስታንቲኖፕል እንደሚለው ዊልን ለአካል የሚሰጥ ነው ውግዘት አለው። ሰው ዊልን ወይም ፈቃድን ለኤሰንስ ነው የሚሰጠውና አንድ እሱ ነው። ከዛ በተረፈ እኔ ልጠይቀው የነበር አሁን ባነሳው ላይ እንኳን ለምሳሌ የአባቴን ፈቃድ እንጂ የኔ ፈቃድ አይደለም የሚለው። ስለዚህ ሰውን በማዳን ሂደት ውስጥ የወልድና የመንፈስ ቅዱስ ፈቃድ የለም ማለት ነው። እሱ ራሱ ጥያቄ የሚያስነሳ የመንፈስ ቅዱስ ፈቃድ ረስቶታል እና ያ ፈቃድ ነው ብሎ ያንን ከተረጎሙ፣ ስለዚህ ክርስቶስ ያው የመጣው ወይም ሰው የሆነው ዓለምን ሊያድን ነው። ስለዚህ ዓለምን ሊያድን ሰው የሆነው በአብ ፈቃድ ነው የሚል ከሆነ በተለየ ከወልድ ከመንፈስ ቅዱስ የተለየ ካለ ስለዚህ ማዳን ያ ፈቃድ ብቻ ነው የሚል በጣም ሚስጥረ ክርስቶስንም ነገረ ክርስቶስንም እንትን የሚል ነው የሚያፋልስ ነው። ሌላ ደግሞ ወደ ፈንክሽናል ሰቦርዲኔሽን እንደውም ሳሚም ኮመንት አድርጎ ነበርና የወልድ ሰዋዊ ባህሪው ለመለኮታዊ ባህሪው ይገዛ ነበር የሚል ይሄ ፈንክሽናል ሰቦርዲኔሽን። እኛ ፈንክሽን አለ ማለት ግብር አለ አይደለ? ግብር አለ። የወልድ ግብሩ መወለድ ነው፣ ሰው መሆን ነው፣ ቤዛ ሆኗል። ይሄንን ወደ ፈንክሽናል ሰቦርዲኔሽን አሁን ያ ፈቃድ ነው የሚል ከሆነ ስለዚህ ሎቱ ስብሐትና ወልድ ለአብ ይገዛ ነበር ማለት ነው። ወደዛም የሚሄድ ነው። ከዛ በተረፈ ኦሪት ዘፍጥረት ላይ ምንድነው ሰውን በአርአያችንና በአምሳላችን እንፍጠር ሲል፣ ስለዚህ ሰውን ሲፈጥር ሰውን ፈጥሮ ደግሞ ብዙ ተባዙ ያለው የአንዱ እግዚአብሔር በማን ፈቃድ ነው? በአብ ፈቃድ ነው ሰው የተፈጠረው? በወልድ ፈቃድ ነው? በመንፈስ ቅዱስ ፈቃድ ነው? ይሄንም ልጠይቀው ነበር። ሌላ እንግዲህ አብ የሁሉ አስገኝ ነው ይባላል አይደለ? አብ የሁሉ አስገኝ ነው። ሌላ ምንድን ይቅርታ ማለት ሳልክ ስለገባቤ ነው። አብ የሁሉ አስገኝ ነው። አብ ወላዴ ነው፣ አስራጺ ነው እንላለን እና አሁን እንደ ኤፊ አባባል ምንድነው መቼም ዕውቀት ፈቃድ ያው እኛ በኩነት አብን በልብነት ነው አይደል የምንለው፣ በከዊነ ልብ ማለት ነው። ዕውቀት ፈቃድ እነዚህ ነገሮች ጀነሬት የሚደረጉት ኤነርጂ ከአብ ያው አብ አስገኝ ነው። ጀነሬት የሚደረገው ከአብ ነው። ከዛም ያ ከአብ ማለት ያለ ጊዜ ማለት ነው አይደለ? ከአብ ጀነሬት የሚደረገው ዕውቀትም ይሁን ፈቃድም ይሁን ያ ፈቃድ ያ ዕውቀት የወልድም የመንፈስ ቅዱስም ነው እንላለን። እና ልጠይቀው የነበረው ምንድነው እዛው በኤፊ አባባል ሶስት አምላክ አይደል ሄደ ማለት ነው። ወደ ሶስት አማልክት እኮ ሄደ። ምክንያቱም አብም የራሱ ፈቃድ አለው የራሱ ዕውቀት እኮ ማለት እኮ ቀስ ብሎ እኮ በቃ ሌላ አንድ ሎቱ ስብሐት ሶስት መለኮት ሊሆን ነው ማለት ነው። ወልድም እንደዛ። ምክንያቱም እንደሱ አባባል ይሄ ከአብ ጀነሬት የሚደረግ ወይም ያለ ጊዜ ከአብ የተገኘ እሱን እንደዛ አይደለም እንትን የሚለውና አብም የራሱ ፈቃድ የራሱ ዕውቀት ወልድም እንደዛ ሰው የሚመክረው ሰው ያስፈልጋል። ያው እኔ ብዙም
እሱ ቢሰናከል ደስተኛ የሚሆን የለም። ግን ጥሩ ነው። ዛሬ የተወሰነ ትንሽ ለማሻሻል ሞክራለሁ። የሆነ ቀላል አይደል የደረጃ ወደ ላይ እንትንና ይመልሰውና ያጣፋል ሰው ጥሩ ሄድና እና ጥሩ ነው። እንግዲህ ቻሌንጅ ማድረግ ነው እንዲመለስ ማለት ነው። ብዙ ጥያቄ መጠየቅ ይቻል ነበር፣ ግን ያው ጊዜውም እንትን አላለ። ጥሩ ነበር ግን እንትን ማለቱ ጥሩ ነው። ሌላ አፕሪሼት ማድረግ ኤፍ ለውይይት ይመቻል። እውነት ለመናገር እዚህ ቲክቶክ ላይ ካሉት ጴንጤዎች ኤፍ ከነንትኑ ከነጥፋቱ ከነምኑ አይ ቲንክ ኤፍ ለውይይት ጥሩ ይመስለኛል። ይሻላል ሪሌቲቭሊ ማለት ነው። ቴንክ ዩ። ያ በጣም ደስ ይላል። ፌዝ በጣም ጥሩ የሰጠህንና ላ ምትል አለ ላ እሺ ሰላም እንዴት ናችሁ? ሰሙ ሁላችሁም ሰላም እያለሁ እኔ እንኳን ያው ብዙ ማለት አልፈልግም፣ ግን ግልጽ ያልሆነ ነገር አለ። ሁላችንም እንደሰማ ነው 3 የሚለው መጀመሪያ ተጠቅሷል፣ ከዛ 1 የሆነ በሚለው ተዘግቷል። ያውን መቼም ግልጽ ሊሆን አይችልም ለኔ ለራሴ ማለት ነው። ለምሳሌ ሰሙ ቅድም የዮሐንስን ወንጌል ላይ ያለውን ሲያብራራ ሲል ኦንሊ ጂሰስ ወደሚለው ሲያስጠጋው ነበረ። 3 አምላኮች እኮ አይደለም ያለው 3 አካላትን የአካላትን ፈቃድ ለባህሪ ሲሰጥ ሰሙ ልክ የኦንሊ ጂሰስ ለማድረግ ሲሞክር አየ ነው። ሲጀመርኛ በመለኮት አንድ ነው እንዳለን እኮ እንዴት በአካል አንድ ለማለት እኮ አይደለም የሄደው ልጁ ሰሙ ሲያብራራ እና ኤፊ በደንብ አላስተዋለበትም። በመለሰበት መንገድ ሰሙ በመለሰበት መንገድ አልተረዳውም እና ልክ እንደ ኦንሊዎች አስቦታል። እዚህ ጋር ራሱ በደንብ ያልተረዳው ነገር አለ። ኤፊ ቢየር ተረድቻለሁ። ይሄ ግን 3 ብሎ መጀመሪያ ከዛ ደግሞ በአንድ የዘጋው ነገር ሊገባኝ ራሱ አልቻለም። ይሄ ነገር በደንብ ቢካሄድበትና እውነታው ቢታወቅ ጥሩ ነው። ምክንያቱም ይታወቃል በፈቃድ አንድ ናቸው እንዳለን እንጂ 3ቱም ፈቃድ አላቸው። 3ቱም ከዛ ደግሞ የ3ቱም ፈቃድ አንድ ነው የሚል አስተምሮ የለም። ይሄን ነው እየተጠቀመ ያለው እሱ። ግን በፈቃድ አንድ ናቸው ምክንያቱም ፈቃድ ለባህሪ እንጂ ለአካል አይሰጥም ስለሚባል ይሄን ነገር አሁን ቀላቅሎታል ኤፊና ይሄን ማለት ነው ፈልገው ቀጥሉ እናንተ። አዳም አንበሳው አዳምዬ እስኪ ቀጥል ሐሳብ ስጥ። ያው ቤት በቀደም ዲስከስ እናደርግ ነበርና ሰሙዬ ለማንኛውም በጣም ደስ ይላል። ሰዎችን እንደዚህ ፊት ለፊት አምጥቶ መንገር ምናምን ያስፈልገዋል። በጣም ማለት አንተ እንደ ትምህርትን ያስተማርከው እሱ ያልተረዳው ነገር ማለት ነው። ግን ለኔ አሁን አንተ ትምህርትን ያስተማርከው እውነተኛውን የሥላሴ አስተምህሮ ሙሉ በሙሉ ከጀመረ እስከ ፐ ድረስ በሥላሴ ውስጥ 3 አካላት እንዳሉ የመለኮት ባህሪ አንዱ የመለኮት ባህሪ አብ መለኮት ነው ስንል አብ መለኮታዊ ባህሪ ያለው እንደሆነ፣ ወልድ መለኮት ነው ስንል ወልድ መለኮታዊ ባህሪ ያለው እንደሆነ፣ መንፈስ ቅዱስ መለኮት ነው ስንል ያ መለኮታዊ ባህሪ ያለው። ግን ይሄ ማለት ግን ያው አንዱ መለኮታዊ ባህሪ የአብም የወልድም መንፈስ ቅዱስ እንጂ 3 መለኮታዊ ባህሪ እንደማንል በጣም ብዙ በደንብ አድርገህ ብዙ አሳይተዋል። ግን ደግሞ እኔ በጣም ደስ የሚለኝ ደግሞ ኮርነር ብታደርገው ደስ ይለኝ ነበር። ኮርነር ማለት ምን ማለት ነው? እንደው ማስረዳት ሳይሆን ልጁ ለመሰለ አሁን እሱ ሌላ ስሜት ነው የሚሰማው ለመማር ዝግጁ ስላልሆነ እንደዚህ አይነት ሰው ኮርነር ማድረግ ነው። አሁን አንተ ያደረግከው ለቀቅ የማርያም መንገድ ሰተኸው ዋናውን አስተምህሮውን ብቻ ነው የነገርከው። የማርያም መንገድ በጣም ሰተኸዋል። ኮርነር ብታደርገው በጣም አሪፍ ነበረ ብዬ አስባለሁ። ለመሰለ ለኤፍሬም ስለሆነ ነው። ምክንያቱም አብ ፍቃድ አለው የወልድና የመንፈስ ቅዱስ ያልሆነ አለቀ እኮ። አብ ፍቃድ አለው የወልድና የመንፈስ ቅዱስ ያልሆነ ብለህ ከተናገርክ የአብ ፍቃድ ከወልድና ከመንፈስ ቅዱስ የተለየ ነው ብለህ እየተናገርክ ነው። የተለየ ማለት አንድ አይነት ያልሆነ ማለት ነው። አንድ አይነት ያልሆነ ነው ብለህ እየተናገርክ ነው። መንፈስ ቅዱስ ፍቃድ አለው፣ የራሱ ፍቃድ አለው የአብና የወልድ ያልሆነ ዳሚስ የመንፈስ ቅዱስ ፍቃድ ከአብና የመንፈስ ቅዱስ ፍቃድ ከአብና ከወልድ ጋር አንድ አይነት አይደለም እያለን ነው ዲስካይ። ከዛው አንድ አይነት አይደለም ብሎ ከተናገረ በኋላ ደግሞ
በስራ ሲገለጥ ግን አንድ ነው እኮ አይልም እኮ ፍቃዱ መጨረሻ ላይ አንድ ነው አይደለም በስራ ሲገለጥ አንድ ነው የሚለው አይ ቲንክ እሱ ቦታ ላይ ሚስ አድርገናል እኛ በስራ ሲገለጥ አንድ ነው ይላል እንጂ አንድ ፍቃድ አለ አይልም በስራ ሲገለጥ ስትጠይቀው እንትን ይላል ያ አንዱ ፍቃድ አንዱ የአብ ፍቃድ ወልድም ጋር ያለው እሱ ፍቃድ ነው መንፈስ ቅዱስም ጋር ያለው እሱ ፍቃድ ነው እንደዛ ካልከው ኖ እንደዛማ ከሆነ እኮ አንድ ነጠላ ፍቃድ ሆነ ብሎ ይከራከራል እሱ የሚለው አብ ፍቃድ አለው ወልድ የራሱ የሆነ ፍቃድ አለው ከመንፈስ ቅዱስና ከአብ የተለየ ማለት ነው ከዛው ደግሞ ይቀጥላል መንፈስ ቅዱስ ፍቃድ አለው ከአብና ከወልድ የተለየ የራሱ የሆነ ግን በስራ ሲገለጥ ግን አንድ ነው የተለያየ ሊሆን አይችልም ይሄ ምንድነው አግሪመንት ነው ይሄ እኮ ነው ሌን ክሬግ የሚያስተምሩት ዊሊያም ሌን ክሬግ የሚያስተምረው ይሄ ነው የፍቃድ አግሪመንት አላቸው አይለያይም በስራ ሲገለጥ አብ የሚፈቅደውም ወልድ የሚፈቅደውም መንፈስ ቅዱስ የሚፈቅደው በስራ ሲገለጥ አንድ ነው እንጂ አንዱ ፍቃድ አንዱ የመለኮት ፍቃድ የአብም ነው የወልድም ነው የመንፈስ ቅዱስ ነው ብሎ አያምኑም ዲስ ጋይ ለማጭበርበር ይሞክራል ደግሞ የሚገርማችሁ ደግሞ በጣም ያናደደኝ ዮሐንስ ወንጌል ቆይ እዚች ጋር ምን ይላሉ መሰለህ ሌን ክሬግ the 3% acting በደንብ አስተውል the 3% acting a living and cooperative dominion ይላል ሶሻል እንትን አሁን ኤፍኤም ባለጊዜው እኮ ነው የሚለው ማህበር አላቸው አሁን ኤፍኤም ባለጊዜው የሚናገረው ከነዚህ ትምህርት በምን ተለየ አሁን ምንድነው ያስማማቸዋል እኮ ነው ይያላል አሁን እነዚህ ሶሻል ትሪኒታሪያኒስቶችም እኮ ይሄንን ነው እየተናገሩ ያለው እኔ አሁን ቅድም ይሄን ላመጣው ነበር በቃ እያለኝ የነበረው እዚህ ጋር ላመጣው ነበር እና ይቀጥላል አዳምዬ አርጌ ነው ማውራው እንዴ ሌላ ደግሞ ይሄን ደግሞ አለ አይደለ የተለየ ነው ስልኮ አብ የራሱ ፍቃድ አለው የወልድና የመንፈስ ቅዱስ የለም ስል መጽሐፍ ቅዱስ ይጠቅሳል መጽሐፍ ቅዱስ የሚጠቅሰው ብዙ ጊዜ የሚጠቅሰው የሉቃስን ወንጌል ይጠቅሳል የዮሐንስን ይጠቅሳል ምናምን እንደዚህ ይጠቅሳል የሚጠቅሰው ምንድነው የላከኝን ፍቃድ ላድርግ እንጂ የኔ ፍቃድ ለማድረግ አልሻም የሚለው ነገር ይጠቅስና አሁን ይሄንን አስቡት እስኪ ወልድ የራሱ ፍቃድ እሱ ብሎ የሚተረጉመው ማለት ነው የላከኝን ፍቃድ ላደርግ እንጂ ብሎ ስላለ ስለዚህ ወልድ የራሱ ፍቃድ ነበረው ግን ደግሞ ሲያይ አይ በቃ የአብን ፍቃድ ባድርግ ይሻለኛል የኔን ፍቃድ ልተው ብሎ የራሱን ፍቃድ ኖሮት የራሱ ፍቃድ ሌላ ከአብ የተለየ ሌላ ፍቃድ ኖሮት አይ በቃ የኔን ፍቃድ ልተውና የወልድን በጣም ስለማከብር የወልድን ላድርግ ብሎ አደረገ ብሎ እያለን ነው አስባችሁታል ወልድ የራሱ ፍቃድ አለው ብሎ እያለ ነው አሁን ይሄንን የሚጠቅሰው እኮ የተለየ ፍቃድ እኮ አለ ብሎ የሚጠቅስላችሁ የዮሐንስ ወንጌል የሉቃስ ወንጌል ምዕራፍ 22:42 ወይ ደግሞ የዮሐንስ ወንጌል 6:30 እና 5:30 ወይ ደግሞ 6:38 ነው የሚጠቅሰው እየነገረን ያለው ምንድነው ወልድ የላከኝ ፍቃድ ለማድረግ ነው የኔ ፍቃድ ነበረኝ ግን ደግሞ የአብን ፍቃድ ባደርግ ይሻለኛል ብሎ የሱን ፍቃድ ትቶት ማለት ነው የሱ ፍቃድ አለው የወልድ ፍቃድ አለው ግን ደግሞ ትቶት በቃ የአብን ፍቃድ ባደርግ የተሻለ ይሆናል ምናምን ብሎ አደረገ ይያለን ነው አያችሁ በስላሴ አስተምሮ ውስጥ እንዴት ደግሞ ዝም ብሎ ስለሚሳደብ ሰዎች በቃ አይደለ አው በል ግፋ ይፍዬ ያዝ ይሉታል ምን አይነት ሰው ነው እንደዚህ አይነት ነገር እንዴት ወልድ ፍቃድ ኖሮት ከዛው በኋላ በቃ አረተውት በቃ ያብል አድርገ እንዴት እንደዛ ሊሆን ይችላል ስለ ሶስት አምላክ ነው የሚያወራው ይሄ ሰውዬ ግን ደግሞ ድርቅ ይልባቸዋል ድርቅ እንደዚህ ከእንደዚህ አይነት ሰው ጋር እግዚአብሔር በቃ ላለ በቃ ዝም ማለት ይሻላል የሚለውን ነገር ብቻ እየለጠፍን በየቦታ በየሄደበት ለጥፈን መለጠፍ ነው አሁን እዚህ መጥቶ ከሰሙ ጋር ሲያወራ የሚናገረው ሌላ ነገር ለዛ ነው ጆሲ በጽሁፍ አቅርባለሁ ምክንያቱም ሐሳቡን ዝም ብሎ ስለሚቀያየር አንድ ቦታ ሄዶ ሌላ ነገር ይናገራል ሌላ ቦታ ሄዶ ሌላ ነገር ይናገራል አንድ ሰው እኮ እኔ ተሳስቼ ነበረ ለመናገር የፈለኩት ይሄንን ነው ግን ያልኩት እንዲህ ነው በስተት ነው በቃ ይቅርታ ይሄኛውን ለማለት ፈልጌ ነው ይባላል እንጂ እኔ እንዳልኩት ያው እንደዚህ በሉ እንደዚህ ምንድነው የምትለው አንተ ያልከው ነገር ስለ ሶስት አምላክ ነው እያወራ ያለው እኔ እንደውም ኦንሊ ጂሰሶች ከነሱ ባይወጡ ይገርማል እንዴት ይሄ እኮ ግልጽ የሆነ የሶስት አምላክ አስተምህሮ ነው እና የእውነት ጴንጤዎች የእውነት እምነት ካላችሁ አብ የዮሐንስ ወንጌል ምዕራፍ 5
ቁጥር 30፣ የዮሐንስ ወንጌል ምዕራፍ 6 ቁጥር 38፣ የሉቃስ ወንጌል ምዕራፍ 22 ቁጥር 42 እነዚህን እየጠቀሰ ሌላ ፍቃድ አለው የሚለው ከሆነ ሌላ ፍቃድ ኖሮት ከዛው ሁለት ፍቃድ መኖሩን የሚያሳይ ከሆነ ደን እናንተ የምታመልኩት ሶስት አምላክ ነው የምታመልኩት። አንድም አባት ቅዱስ ዮሐንስ አፈወርቅ ትርጓሜ ሄዳችሁ ተመልከቱ። የጎርጎሪዮስ ናዚያንዝስ ትርጓሜ ሄዳችሁ ተመልከቱ። የቄርሎስን የጅሮምን የእያንዳንዱን አባት ሄዳችሁ ትርጓሜ ተመልከቱ። እኛን እኮ አትስሙን፣ እኛ ተሳስተን ሊሆን ይችላል። ሄዳችሁ የአባቶችን ትርጓሜ ተመልከቱ። እዚህ ጋር ከአብ የተለየ ሌላ ፍቃድ የለኝም እያለ ነው የሚሉት። የራሴን ፍቃድ ሳይሆን ሲል ከሱ የተለየ ፍቃድ የለኝም እያለ ነው ብለው ነው የሚተረጉሙት። እና እግዚአብሔር ይስጥልኝ ሰሙዬ በጣም አሳይተኳል። ግን ያው የሰዓት ማነስ ነበረ እና ልጁ ደግሞ ዝም ብሎ ወደዚህ ስለሚወላወል በዛ ደግሞ በፍጥነት ነው እንትን ዲቤት የተካሄደው እና እግዚአብሔር ይስጥልኝ። ያ ምን አለ መሰላችሁ ትክክል። በነገራችን ላይ መነጽር የማደርገው እኔ ብርሃን አይኔ እንትን ስለሚል ነው። እሺ በጣም ይቅርታ። እሺ ስለሚያሳው አለርጂ ስለለብኝ ነው። ሌላ ነገር እንዳይመስላችሁ። እሺ ሶላር ነው ያው የጨረር መከላከያ ነውና በጣም ክሊር እንዲሆንላችሁ እኔ ኖርማሊ አንድ በጣም አጭር ጊዜ ነው ነበረኝ ኦዲኖ ስራ ቦታ ነበርኩኝ። አጋጣሚ ይሄን ዲቤት ማድረግ ስላለብኝ ነው ዛሬ የገባሁት። በቃ አሁን ቅድም ኦልሞስት አንድ ሰዓት ከምናምን እያለኝ ነው በቃ ተቀብያለሁ። በቃ አሁን እናድርገው ምናምን አለኝ። እሺ ብዬ የገባሁት በጣም ደስ የሚል እኔ አሁን ማሳየት የፈለኩት እኔ እንዲያወራ እድል የሰጠሁት በቃ ትምህርቱን በደንብ ሰው ይስማ እንዲሰማው ስለፈለኩኝ ነው። ትልቁ ችግር ምን መሰላችሁ? እንዲህ አይነት ዲቤት ተደርጎ በዚህ አስተምሮ ዙሪያ ስለማያውቅ እኔ ፍቃድን ብቻ አይደለም አሁን ፍቃድ አለ አብ የራሱ የሆነ ዕውቀት ስሜት ፍቃድ አለው ሲል ነበር አይደል? አንድ መለኮታዊ ዕውቀት አለ እያለ ሲናገር ሰምታችሁታል። በኋላ መሀል ላይ አንድ መለኮታዊ የሆነ ዕውቀት እግዚአብሔር ያሳየ አብ የራሱ የሆነ ዕውቀት ፍቃድ ስሜት አለው ካለ በኋላ ስትሉት አብራራ ብየው ኢቭን ስለ ፍቃድ ሲያወራ ቀጥታ ወዴት አብራራልኝ ስለው ወዴት መሰላችሁ ወሰደው? ቀጥታ ወደ መለኮታዊ ዕውቀት ነበር ወሰደውና እንዲህ አይነት ነገሮች እኔ አሁን ብዙዎቹ እንዲያው እኔ በዛም እንትን ሴክሽን ሳይድ ያሉ ሰዎች አይተው እንዲህ አይነት አስተምሮችን በጊዜ እርምት ቢሰጡ በጣም ብዙ ሰዎች እየተከተሉት ስላለ እኔ ማሳየት ነው የፈለኩት። እና ሂናውስ መጽሐፍ አምጣ በዚህ ደቂቃ ውስጥ እኔ መጽሐፍ እኔ ሰርች ኮሌክት ማድረግ አልችልም። ገብቷችኋል? ጥሪ አድርጌ እኔ ጊዜ የሚሰጠኝ መስሎኝ ነበር። ዛሬ ሲል እሺ ካልከብየው እንደዛ ገባ። ኦል ኢን ኦል ትሪ ካፓዶሺያን ፋደርስ በጠቅላላ ይሄን ትምህርት አሁን ያወግዙታል። ዊልን ለምንድን ነው ለኢሰንስ እየሰጡ ነው የሚያብራሩት? ሶስቱም ቅዱስ ጎርጎርዮስ ዘንዚናዙ፣ ቅዱስ ጎርጎርዮስ ዘኑሲስ በደንብ አስተውሉ። እኚህ የቀጳዶቅያ አባቶች ብለን የምንጠራቸው በጠቅላላ ምን እያሉ ነው እንትን ሲሉ የነበረው? ሌላኛው ደግሞ ቅዱስ ባዚል ዘ ግሬት እነዚህ ሶስቱ የቀጳዶቅያ አባቶች ይሄንን ትምህርት ስትሮንግሊ ኦፖዝ ያደርጉታል። ዋን ዲቫይን ዊል አለ ብለው ነው የሚያምኑት የቀጳዶቅያ አባቶች ሶስቱ ማለት ነው። ማለትም አንድ መለኮታዊ ፍቃድ አለ ብለው ነው የሚያምኑት። ኢቨን ኢፍ አቡሊናሪዮስም በነገራችን ላይ የአቡሊናሪዮስ ትምህርቱ በነገራችን ላይ ሶስቱ ቤዚክ የተባሉ የአቡሊናሪዮስ ምንፍቅና አንዱ ዲቫይን ዊል ነው። ዲቫይን ዊልን እሷን ይመጣው ወዲት ያመጣል መሰላችሁ። አንድ ሆሊ ስፒሪት ላይ ምንፍቅና አለው። የመጀመሪያ ቁስጥንጥና ጉባኤ መቅዶኒዮስ የተወገዘበት እና አቡሊናሪዮስ የተወገዙበት ነውና አቡሊናሪዮስ ዋና የተወገዘበት አንዱ ዊልን ለምን ይሰጠዋል መሰላችሁ? ዊልን ለአካል ሰጥቶ ስለሚያብራራ ነው። ይሄን አሁን ብዙ ጊዜ በአስተምሮ ደረጃ በጣም ብዙ የሆኑ የፕሮቴስታንት ፋደርሶች አሉ። በጣም ብዙ የሆኑ ምክንያቱም ይሄ ቀጥታ ከማን ጋር እያመጣ ያጋጫቸዋል መሰላችሁ? ይሄ ቀጥታ መጥቶ የሚያጋጫቸው ከክሪስቶሎጂ ጋር ከሆሊ ስፒሪት ጋር ከነገረ መንፈስ ቅዱስና ከነገረ ክርስቶስ አስተምሮ ጋር ቀጥታ እየመጣ ያጋጫቸዋል። ምክንያቱም እኔ ቀደም ስጠይቀው ነበር በጣም እኔ ክሊር የሆነ በጣም በዛ ሳይድ በጣም መያዝ ያለባቸው ጥያቄ ብዬ የወሰንኳቸው ነው። በቃ የተወሰነ ምክንያቱም እንደማይመልስልኝ አውቃለሁ። መንፈስ ቅዱስ ፊሎኬን ነው የምታምነው ወይንስ ካብ ይሰርጻል ብለህ ነው የምታምነው ስለው ምን አገናኘው አለ። እንግዲህ እግዚአብሔር ያሳያችሁ ስላሴ ነው አስተምሮ። ጥያቄው ፍቃድ ላይ ነው።
እኔ ከሁለት አንዱ አማኝ መሆን ስለዚህ ሞስት ፕሮቴስታንት በፊልዮክያ ያምናል ብዬ ፊልዮክያ ትሬስ አደረኩኝ ነው። ፊልዮክያ የምታምን ከሆነ መንፈስ ቅዱስ ከአብና ከወልድ የሚሰርጸው በማን ፈቃድ ነው እየጠየኩት በደንብ አስተውሉ። ምክንያቱም ስለ ሶስትነት እያወራን ነው፣ ስለ ግብር እያወራን ስለ ውሳጣዊ ግብር እያወራን ነው። በማን ፈቃድ ነው ከአብና ከወልድ የሚፈጠረው? ማለትም መንፈስ ቅዱስ ጋር የማን ፈቃድ ነው ያለው? የአብና የወልድ ነው ወይንስ የአብ ነው? ምክንያቱም አብ አስራጺ ነው። ከአብ የሚሰርጽ ከሆነ በአብ ምክንያቱም ወልድና መንፈስ ቅዱስን መገኛ አብ ነው የሚያገናኛቸው። መገኛ አብ ያገናኛቸዋል ነው የምንለው። አገናኘት ይለያቸዋል ነው የምንለው። አገናኘት ይለያቸዋል ስንል ስለምን እያወራን ነው? ስለ አካል ሶስትነት ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። አገናኘት ይለያቸዋል። በደንብ አስተውሉ ትሪኒቲ ላይ ምን ያህል ሄረሲ እንደሚያመጣ። ስለዚህ አገናኘት ኦሪጂን ላይ ትልቅ ይሄ ኢተርናል ሪሌሽን ኦፍ ኦሪጂን ላይ ትልቅ ሄረሲን ያስከትላል ትምህርቱ። ይሄ ቀላል ነገር አይደለም። በነገራችን ላይ ሙሉ በሙሉ የሥላሴ አስተምሮ ኮላፕስ እንዲያደርግ ነው የሚያደርገው። የጠየቁት በማን ፍቃድ ነው? መንፈስ ቅዱስ ማለትም መንፈስ ቅዱስ ውስጥ የማን ፍቃድ ነው ያለው? ምክንያቱም ከአብ የሚወጣ ከሆነ ከአብ የሰረጸው መንፈስ ቅዱስ በአብ ውስጥ የራሱና የአብ ፍቃድ ነው ያለው ወይንስ በአብ ሲሰርጽ የራሱን ፍቃድ ብቻ ነው በአብ ውስጥ ይዞ የተቀመጠው? ስለዚህ ኦሪጂን ኦፍ ትሪኒቲ እዚህ ጋር ኮላፕስ ያደርጋል። ኦኬ ብዙ እንትን እንዳለ ሰሙዬ አንድ ድል ስጠኝ። ከስር ኮሜንት እያደረገ ስለነበር አንድ ልጅ አንድ ጊዜ ብቻ አንድ ድል ብቻ ስጠኝ። ኦኬ በጣም አጭር ነው። እሺ ኤፍሬም የጠቀሳቸው ጥቅሶች የዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ እንደዚህ የሚለው ኔጌቲቭ ነገሮች ናቸው የተነገሩት። በኔጌቲቭ ፖዚቲቭ ሴንቴንስ አለ። ፍቃዴን ለማድረግ አይደለም ማለት ናት። ፍቃዴን ለማድረግ አይደለም የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ። ፍቃዴን ለማድረግ አይደለም ሲል ግን ኤፍሬም የሚፈታው እንዴት መሰላችሁ? ፍቃዴን ለማድረግ አይደለም ሲል እኛ የምንረዳው ሌላ ፍቃድ የለውም፣ ከአብ የተለየ ሌላ ፍቃድ የለውም ብለን ነው የምንረዳው። ኤፍሬም ግን የሚረዳው እንዴት ነው? ፍቃዴን ለማድረግ አይደለም የሚለውን ፍቃድ ነበረው፣ ግን ደግሞ አብን እንትን ለማለት የተለየ ፍቃድ ነበረው። እሱ የሚረዳው የተለየ ፍቃድ ነበረው፣ ግን ደግሞ አብን ለማክበር ብሎ ያንን አደረገ ብሎ ነው የሚረዳው። አያችሁ፣ ሌላ ፍቃድ ነበረው ነው የሚለን። ሌላ ፍቃድ ነበረው። ፍቃዴን ለማድረግ አይደለም ካለ ሌላ እኛ የምንረዳው ሌላ ፍቃድ የለውም ማለት ነው። ሌላ ፍቃድ የለውም። የአብ ፍቃድ የእሱን ፍቃድ ነው እንጂ የምንረዳው። ኤፍሬም ልክ እንደሚለው ሌላ ፍቃድ ነበረው፣ ግን ሲመለከት አባቱን ለማክበር ብሎ በቃ ትቱት የራሱን ፍቃድ ተወና ከዛው የአብን ፍቃድ አደረገ ብለን አንልም። ሁለት ፍቃድ አለ ብለን እንደዛ ነው። ሌላም ቦታ እንሂድ፣ ተመሳሳይ ናቸው። የዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ የላከኝን ፍቃድ እንጂ ፍቃዴን አልሻም። አያችሁ፣ ፍቃዴን አልሻም የሚል ነገር ስላለ ፍቃዱ ነበረው ግን አልፈልግም ብሎ ነው ያብን ለማድረግ ፈልጎ ፍቃዴን አልሻም ማለት ሌላ ፍቃድ የለኝም ነው። ሌላ ፍቃድ የለኝም ነው እንጂ ፍቃድ ኖሮት ለአብ ብሎ ሌላ ነገር ተብሎ አይተረጎምም። ይህ አባቶች የሚተረጉሙት ነው። ሌላም ቦታ የሉቃስ ወንጌል ምዕራፍ 22 ቁጥር 42 ላይ የኔ ፍቃድ አይሁን የሚላል። የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበረ። ስለዚህ የኔ ፍቃድ አይሁን ሲል ፍቃድ ነበረው፣ ከዛው ግን በቃ ልተው የኔ ፍቃድ ብሎ ነው የሚረዳው ኤፍሬም። አየህ፣ ወልድ የራሱ ፍቃድ ነበረው፣ ግን አብን እንትን አለና ከዛው በቃ የኔ ተው እንደዛ ብሎ ነው የሚለው። አሁን ይሄ እንደዚህ በሙሉ ምንፍቅና ናቸው። ፍቃድ ሌላ ፍቃድ የለውም ብለን የምንረዳቸውን ክፍሎች በኔጌቲቭ የተነገሩ ቃላቶች አይሁን፣ የለኝም፣ አልሻም የሚሉ ቃላቶች በኔጌቲቭ በቀጥታ እኔ ከአብ የተለየ ፍቃድ አለኝ የሚል የለም። አልሻም ነው የሚለው። በቃ ከአብና ከመንፈስ ቅዱስ የተለየ ሌላ ፍቃድ አልሻም። እሱ ራሱ የአብ የወልድ የመንፈስ ቅዱስ ፍቃድ አንዱ ፍቃድ የኔም ፍቃድ ነው። አለቀ። ፍቃድ ማለት ለማድረግ የወሰንከው ነገር ነው። ለማድረግ የወሰንከው ነገር ያ ነገር ፍቃድ ተብሎ ይጠራል። ኢየሱስ ክርስቶስ ከመስቀሉ ሌላ ለማድረግ ያሰበው ነገር አለ ብሎ ያምን እንደሆነ አላውቅም። ፍቃድ ማለት እሱ ነው። አብ አንድያ ልጁን ላከ ሲባል ስለ መስቀሉ ነው አይደል ላከው? ስለኛ እንዲሞት ነው አይደል? ከዛ በኋላ ሌላ ኢየሱስ ክርስቶስ ደግሞ ሌላ ፍቃድ አለው ማለት
ከዚህ ከመስቀሉ ሌላ ነገር ፍቃድ ነበረው ብሎ እያለን ነው። ሌላ ነገር ወስኖ ነበረ ብሎ እያለን ነው ኤፍሬም። አሁን ያልገባው ነው ፍቃድ ማለት ልታደርገው የወሰንከው ነገር። ኢየሱስ ክርስቶስ ከመስቀሉ ሌላ ሊያደርገው ያሰበ ነገር አለ ብሎ የሚያስተምር መጽሐፍ ቅዱስ ክፍል አለ? የለም። እሱን ነው እያለን ያለው ደጋግሞ ኤፍሬም። እና ክርክር ለማሸነፍ ሳይሆን መጽሐፍ ቅዱስን አስተምሮ መታመን አለብህ። ለመጽሐፍ ቅዱስ አስተምሮ ክርክር ብቻ ዝም ብለህ ሰውን ለማዳረቅ አይሆን። እግዚአብሔር ይስጥልኝ ሰቡዬ። በነገራችን ላይ አዳምዬ የዮሐንስ ወንጌል ምዕራፍ 6 ሙሉ ቢያነበው ሰሙዬ ይቅርታ፣ ዜድ ነኝ። ሰላም ነው ወይ? እግዚአብሔር ይመስገን። ዜድ እንዴት ነህ? አለው ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። አለው ምናልባት ወንድሜ አዳም የሉቃስ ወንጌል ምዕራፍ 22ን አይተዋል ወይ የሚለውን ሐሳብ ላንሳለት ብዬ ነው። የአባቶች ትርጓሜ አይተኳል አንተ? ከይቅርታ ጋር አይ እኔ የአባቶች ትርጓሜ እንዳለ ሆኖ የኔ ጥያቄ ግን እዚህ ጋር ምን መሰለ፣ ወይም ደግሞ ለውይይት የማነሳው ሐሳብ አባት ሆይ ብትፈቅድስ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሆን ይላልና የኔ ፈቃድ ብሎ ሲል እዚህ ጋር የኔ ተብሎ የተባለው ፈቃድ የማን ፈቃድ ነው? አይሁን እኮ ነው። ፍቃድ የለኝም ይላል። የኔ ፍቃድ አይሁን ማለት ምን ማለት ነው? ፍቃድ የለኝም ማለት ነው አይደል? የኔ ፍቃድ አይሁን፣ የኔ ፍቃድ እኮ አለኝ እኮ አይደለም። የኔ ፍቃድ አይሁን ኔጌቲቭ ስቴትመንት እኮ ነው። አንተ ኔጌቲቭ ስቴትመንት አዚፍ እንዳለ አድርገህ ነው የምታወራው። ናት የሚለውን አዚፍ እንዳለ አድርገህ እኮ ነው የምታወራው። ኔጌቲቭ ስቴትመንት እንዴት ወደ ፖዚቲቭ ትተረጉማለህ? እዚህ ጋር የማን ነው እኮ ነው እያልኩ ያለው። አይሁን እኮ ነው የሚለው። አየህ እኮ አይሁን ያለው ፈቃድ የማን ፈቃድ ነው? አይሁን እኮ አይሁን ሌላ ፈቃድ ማለት በመጀመሪያ ደረጃ ተረዳኝ። ፈቃድ ማለት ለማድረግ ያሰብከው ነገር የወሰንከው ነገር ማለት ነው። ኢየሱስ ክርስቶስ ሌላ ፈቃድ የለም። ቆይ ኢየሱስ ክርስቶስ ሌላ ፈቃድ ነበረው ለታስበ አዳም እዚህ ጋር ፈቃድ አለ የለም? የለም። ፈቃድ የለም። ፈቃድ የለም። የኔ ፈቃድ አይሁን ነው ያለው እንዴ? የሱን ፈቃድ ማለት የኔ የሚለው ፈቃድ እዚህ ጋር ያልተጠቀሰ ያ የኔ ፈቃድ የለኝም ከናንተ የተለየ ማለት ነው። የኔ ፈቃድ አይሁን ማለት የኔ ፈቃድ የለም ማለት ነው። የኔ ፈቃድ የለኝም ነው። አባቶችን እንዳለ ትርጓሜ አንብበና ከፈለክ እንዴ ኧረ አዳም እሺ ቆይ ይቅርታ አድርግልኝ። ቆይ ይቅርታ አንዴ ሰሙዬ፣ እዚህ ጋር አንድ ጥያቄ ነበር። ፈቃድ ማለት ልታደርገው የወሰንከው ነገር ማለት ነው አይደለ ዜዶ? ኢየሱስ ክርስቶስ ከመስቀሉ ሌላ ሊያደርግ ያሰበው ነገር ነበረ ማለት ነው። እዚህ ጋር እኮ የተናገረው ይኸውልህ አይ ነው ነገርኝ እሱ ተተረጉምልኛለህ እኮ። ጽዋው ከኔ ትለፍ ብሎ ነበር። ስለዚህ መሞት አይፈልግም ነበረ። ሞቱን ፈቅዶ ነበር። ጽዋው ከኔ ትለፍ ብሏል እኮ። ፈቃዱ ምን ነበረ? ኢየሱስ ክርስቶስ ላለመሞት መሞት ነበረ። ቆይ አንድ ጊዜ እዚህ ጋር ኢየሱስ ክርስቶስ ላለመሞት ፈልግ ደግፎ ነው ወይስ ምንድነው እሱ? አንዴ አሁን የኔ ጥያቄ ቆይ ላስቀምጠው አንድ ጊዜ ማለት አትግባ። ኢየሱስ ክርስቶስ ላለመሞት ወስኖ ነበረ አይደል? ፈቅዶ ነበረ፣ ላለመሞት ወስኖ ነበረ። አብ ደግሞ እንዲሞት ወስኖበታል። እንደዛ እያልከኝ ነው? እኔ እንደሱ እያልኩ አይደለም። ምን ማለት ፈቃድ ማለት እዚህ ቦታ ላይ ፈቃድ ማለት አሁን ተረጎምክልኝ እኮ የተረጎምክልኝን እንዳትተው ብዬ ነው። ፈቃድ ማለት እኮ ሰማለሁ። ፈቃድ ማለት የመረጥከው ነገር whatever አንተ ቹዝ ያደረግከው ነገር ያ ነው ፈቃድ። ስለዚህ ኢየሱስ ክርስቶስ ሌላ ፈቃድ አለው ብለህ ካሰብክ ያ ፈቃድ ክርስቶስ የመስቀሉን ሞቱን ፈቅዷል። ኢየሱስ ክርስቶስ ደግሞ ላለመሞት ፈቅዷል ብለህ ኦኬ። እዚህ ቦታ ላይ አዳም እንደው ፕሊስ ይኸውልህ፣ አሁን ይኸውልህ ኤፍሬም ያነሳቸው ሐሳቦች አሉ። አንዳንድ ነገሮች ደግሞ ለምሳሌ በጥልቀት መታየት የሚገባቸው ከስላሴ አንጻር ከመለኮት አንጻር ከምናምን አንጻር መነሳት የሚገባቸው ዲፕ መታየት የሚገባቸው ሐሳቦች አሉ ብዬ አምናለሁኝ። አዳም ግን ከአንተ ጋር ግን እኔ ማድረግ የምፈልገው ምን መሰለህ? ከአንተ ጋር መወያየት የምፈልገው ይሄ ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 22 ላይ ባነሳበት ጊዜ በደንብ ስማኝ። አሁንም ጥያቄም በደንብ ስማ። የኔ ፈቃድ አይሁን ብሎ ሲል ያልሆነ ፈቃድ አለ የለም? እዚህ ጋር
ፍቃድ አይሁን ማለት ፍቃድ አሁን ፍቃድ እንዳይሆን የተፈለገ ፈቃድ አለ እንዳይሆን በቃ እቺ ብቻ ነው የምፈልገው እንዳይሆን ያለው ፈቃድ አለ የለም። ኦኬ እዛ ቦታ ላይ እየተናገረ ያለው ሌላ ፈቃድ የለኝም የሚል ሴንስ ነው ያለው። ሌላ ፈቃድ የለኝም የሚል እንዳይሆን አይደለም፣ ሌላ ፈቃድ የሌለኝም የሚል ሴንስ ነው ያለው እዛ ቦታ ላይ። ኢኮ እንዴ አረ በጌታ አንተ እኮ ምን አልክ መሰለህ? አንድ ጊዜ ስለዚህ አንተ የምታምነው ኢየሱስ ክርስቶስ መሞት አልፈለገም፣ ያለ መሞት ፈቃድ ነበር፣ ፈቅዶ ነበር ላለመሞት አይደል? እኛ እኔ አሁን ይሄንን ማነሳው ልመልስልኝ ነው እኮ ኢየሱስ ክርስቶስ ላለመሞት ፈቅዶ ነበር። እሺ ልመልስልህ። እኛ የሁለት ፈቃድ አማኞች ነን፣ የወንጌል አማኞች። ይሄ ንግግር በሰውነቱ ያለ የተደረገ ንግግር ነው። በሰውነት ስጋ ሟቲ መሆኑን ቢያቅም ሞትን ግን የሚፈራ ነው። አሁን ኢየሱስ ክርስቶስ በስጋው ዊል በኩል የተናገራቸው ነገሮች አሉ ብለን እናምናለን። መጽሐፍ ቅዱስም እንደዛ ስለሚያስብ ላለመሞት ወስኖ ነበር ወይ? በስጋው ላለመሞት ወስኖ ነበር ወይ? በስጋው እንዴ ይሄ እኮ የሉቃስ ወንጌል እኮ የሚነግረን እኮ ኢየሱስ ክርስቶስ ቤቺ ጽዋ ከኔ ትለፍ አለ። ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን አለ። ጥያቄ ማለት ልታደርገው የምትወስነው ነገር ነው። ፈቃድ ማለት ልታደርገው የወሰንከው ነገር። ስለዚህ በስጋው ሌላው እንደው ጸሎቱን እሺ በስጋው እንዳልኩ እንደዚህ እንዳልኩ ሂድና ንገረኝ ነው። ንገረኝ በስጋው እንዳልከው በስጋው ራሱ ኢየሱስ ክርስቶስ ላለመሞት ወስኖ ነበር ወይ? በስጋው እንደዛ ብለህ ንገረኝ። ዝም አላችሁ። ዜድ አለክ በስጋው ላለመሞት ወስኖ ነበር እያለኝ ነው ይሄ ልጅ እና በግዴታ ነው በስጋው ተገዶ ነው የተገደለው እያለኝ ነው። አሁን ማለት በጣም ይሄ ሄረሲ ነው። ኢቭን አሁን ካቶሊኮች ጋር ብትሄድ እንደዚህ ደፍሮ አይናገሩ። ኢስተርን ኦርቶዶክሶች እንደዚህ አይናገሩ። ጴንጤቆስጤ ጋር ነው እንደዚህ ያለው። ኧረ ተወግዘዋል። በነገራችን ላይ ለዛ ነው ይሄ ሞኖቴሊቲዝም ክሪስቶሎጂ ላይ በጣም የተወገዘ ትምህርት ነው። እንዲህ አይነት ትምህርት ይዘው የሚመጡ ሰዎች እኔ ቅድም ሳስቀምጠው የነበረው እነ ፓትርያርክ ሰርጊየስ በደንብ አስተውሉ። ሰርጊየስ የተባለው እነ ፖፕ ሆኖሪዮስ በሁለተኛው እነ ፖፕ ሆኖሪዮስ ምሳሙ እየተመልሻለሁ ዜድ ትቀጥላለህ እና እነ ፖፕ ሆኖሪዮስ አይደለም ሰሙዬ አጭር ደቂቃ ስላለኝ ላውራው ብዬ ነው። ሰሙሻ ልጨርስ አንድ ደቂቃ ስጠኝ። በቃ ትቀጥላለህ እኮ ስለማልችል እና አንድ ደቂቃ ችግር የለውም። አንድ ደቂቃ ብቻ ነው ሰጠኝ፣ ሀሳቤን ስለጀመርኩት ነው። ሁለቱ በደንብ አስተውሉ። እነ ፖፕ ሆኖሪዮስ እና እነ ሰርጊየስ በደንብ አስተውሉ። ሰርጊየስ የተባሉት እንደውም ፖፕ ሆኖሪዮስ ሰርጊየስን አፕሪሼት አድርጎ ነው ሌተር የጻፈው። በሶስተኛው የቁስጥንጥንያ ጉባኤ ላይ ፖፕ ሆኖሪዮስ ተወግዟል በዚህ ትምህርት። አሁን ዜድ አንተ በምትናገረው ፖፕ ሆኖሪዮስ ተወግዟል። ይሄ ለዛ ነው ቅድም አባቶች ሲለኝ እኔ አባቶችን እንዳልጠራ በቃ ይሄንን ትንበል ግለጥ እያለኝ ስለሆነ ነው። እና ሂናውስ ታይም ኢንተርቫል እና በጣም ብዙ አባቶች አሉ። በጣም ክሊር እንዲሆንላችሁ ይሄ አሁን ዜድ የምትጠይቀው ጥያቄ ኢቨን በዌስተርን ፋደርሶችም የተወገዘ ትምህርት ነው። ይሄ አሁን አንተ የምትለውን ኦፖዝ እና ማን እንደሚያደርጉ ታውቃለህ? እነ ሴንት ማክሲመስ ኦፍ ደ ኮንፌሰር፣ እነ ሶፎኒስ ኦፍ ጀሩሳሌም፣ እነ ፖፕ ማርቲን ደ ፈርስት እና እነ ሴንት አውግስቲን ኦፍ ሂፖ አንተ የምትለውን ይቃወማሉ። ኤፍሬምንም ይቃወሙታል ማለት ነው። ይሄ እዚህ ጋር ቀጥታ ነው። ይሄ ሞኖቴሌቲዝም ኢን ክሪስቶሎጂ ያመጣዋል። ፍቃድን ይወስድና ለሎጎስ ይሰጠዋል። ይሄ የማን መሰላችሁ? የነ ላንክሬግ ክሪስቶሎጂ ነው። በነገራችን ላይ አዳም ላንክሬግ ክሪስቶሎጂ የራሱን አሁን ክሪስቶሎጂ በቃ የራሱን ክሪስቶሎጂካል ኮንሰርን እንትን ብሎ የራሱን ክሪስቶሎጂ ጋር አስተምሮ እንትን ብሏል። በደንብ አስተውሉ። ምንን እየሰጠ ነው? የራሱን ክሪስቶሎጂካል አስተምሮ እንትን ያለው ሞኖቴሊቲዝም። በደንብ አስተውሉ። ፈቃድን ለማን ይሰጠዋል መሰላችሁ? ፈቃድን እርሱ ለሎጎስ ይሰጠዋል። ቀጥታ ጋር ማን ጋር ይመጣል? ላንክሬግ ማን ይመጣል መሰላችሁ? ክርስቶስ ኢየሱስ ስጋን እንጂ
ከድንግል ማርያም ነፍስን አልነሳም። የክርስቶስ ኢየሱስ ነፍሱ ወይም ኮንሽስነስ እና ዊሉ የሎጎስ ነው ብለው ለሎጎስ ይሰጠዋል። which means ክርስቶስ ኢየሱስን ለሁለት ዲቫይድ ያደርገዋል። አካሉ ዲቫይድ ያደርገዋል። በደንብ አስተውሉ። የሊንክሬክ ትምህርት ነው። የሊንክሬክ ትምህርት መጀመሪያ ከማን ነው ዴራይቭ የተደረገው ሲባል መጀመሪያ አንሴስተሩ አፖሊናሪዮስ ነው። በሰባተኛው መቶ ክፍለ ዘመን እነ ሰርጂየስን እና እነ ፖፕ ሆኖሪዮስን ይዞ ይመጣል። እነ ፖፕ ሆኖሪዮስን ይሄ ማለት በኦልሞስት ኦል በሚባሉ በክርስቲያን እንደውም እንትና እኮ ይሄ ማን ነበር ዌንግሩደም በጣም በስም እየጠሩ ነበር የሚተቹት። በጣም ብዙ ራይተሮች አሉ ዌንግሩደም እንዲህ አይነት ስቴትመንት እንትን ሲል እና ከዚህ አንፃር ነው። እና አዳምሻ በነገራችን ላይ አሁን እየጠየቀ ያለው ነገር ክርስቶስ ኢየሱስ የሱ ፍቃድ አልነበረም። ለምን መሰለህ? አካልን ለሁለት ዲቫይድ ያደርጋል። ወዴት ይመጣል መሰለህ? ወደ ኒስቶሪያኒዝም ይመጣል። አሁን አንተ ልጠይቀው የምችለው ፍቃድን ለአካል የሚሰጥ ከሆነ ፍቃድን ለአካል የሱ ፍቃድ አልነበረም ወይ? አይደለም። ፍቃድን ለአካል አይደለም የሚሰጠው። ያውን ፍቃድ ለመለኮት አካል ነው ለስጋዊ አካል ነው የምትሰጠው ብለህ እንዲህ አይነት ጥያቄ ነበረ እንድጠይቀው መሀል ላይም ስገባ የሚነበረው እንዴ ያ ፍቃድ የማን ነው? የመለኮት ፍቃድ ነው ወይንስ የአካላዊ ቃል የሎጎስ ፍቃድ ነው? እስ ሜክ ሴንስ በቃ። እና ቀጥል አዳምሻ። ለዛ ነው መሀል ላይ እንትን ብለው ባንስ ያለ እንትን ራሱ እኮ ያስኬድም ለሁለት ራሱ በከፍለው ማለት ነው። ለሁለት ከፍለው ራሱ በሁለት ባህሪ አስተምሮ አሁን እኔ የሁለት ባህሪ አስተምሮ አንዳንድ ጊዜ ሂጅ አነባለሁ። ሁለት ባህሪ ጋር እኮ እንትን አዳምሻ ሁለት ባህሪ ጋር እኮ አይደለም የምትሄደው ለአካል አይደለም የሚሰጡት ሁለት አካል ነው አማኝ ነው። እነሱ ለሁለት ከፍለው በስጋው ይሉ የለ በስጋው ነው እንደዚህ የፈቀደው ምናምን የሚሉ ነገር አምጥተዋል። እና ግን እንደዛ ራሱ ብትሄድ ማለት ነው እንደዛ ብትሄድ ራሱ ልክ ቅዱሳን ማለት ነው። ቅዱሳን የምንላቸው ምንድን ነው? እንደ እግዚአብሔር ፍቃድ የሚኖሩ አይደል? እዚህ ጋር ላሳብ በስጋው ሲሉ ክርስቶስ በስጋው ሲሉ ለባህሪው ነው ለአካሉ ነው የሰጡት። ምክንያቱም እነሱ ባህሪ ነው አይደለ? እንትን ይሄ አምላካዊ ባህሪና ስጋዊ ባህሪ ብለው ነው አይደል ለሁለት የሚከፍሉት ባህሪ። አሁን ይሄን ለአካል ከሰጡ ለየትኛው አካል ነው ፍቃድን የሚሰጡት? ገብቷል? አንተ ባህሪ ጋር እየሄድክ ነው። አካል ጋር ነው ልትይዛቸው የሚገባው። ሁለት አካል ብለው እያመኑ ነው እዚህ ጋር። ምክንያቱም እንደ ሌንክሬክ ትምህርት ከሆነ ሌንክሬክ ምንድን ነው የሚለው? በደንብ አስተውል። ሌንክሬክ ኮንሽስነስን ወይም እውቀትን ለማን ይሰጣል መሰለ? ለሎጎስ ነው የሚሰጠው። ለሎጎስ ሰጥቶ ነው የሚያብራራው፣ ለአካል አይደለም። አካል ነፍስ የለውም፣ ፍጹም ሰው አይደለም ብሎ ነው የሚያምነው። ሰውዬ ተረዳኝ። ቆይ አንድ ጊዜ ልንገርህ። ኢቭን ራሱ እንደዚህ ብለህ ብትሄድ በስጋ ብለህ ለሁለት እንደ ንስጥሮስ እንኳን ብታደርግ ማለት ነው እንደ ንስጥሮስ እንኳን ብታደርግ እስቲል አትችልም ነው የምልህ። ለምን መሰለህ? እኛ ቅዱሳን ብለን የምንጠራቸው ምንድን ነው? እንደ እግዚአብሔር ፍቃድ የሚኖሩትን ነው አይደል? ቅዱሳን ብለን የምንጠራው የእግዚአብሔርን ፍቃድ የሚከተሉ የእግዚአብሔርን ፍቃድ የሚፈጽሙ። ስለዚህ ኢየሱስ ክርስቶስን ከቅዱሳን ራሱ ሊያሳንሱ ነው ማለት ነው። እንደ እግዚአብሔር ፍቃድ የማይሄድ ብሎ ሊሉን ነው እኮ። አየህ፣ በስጋው እንደ እግዚአብሔር ፍቃድ ያለ አይደለም ያለው የተለየ ነው ብለው እያሉ ነው። እኛ ለቅዱሳን እንኳን ቅዱሳን የምንላቸው እንደ እግዚአብሔር ፍቃድ ያሉ ብለን እያለን ለክርስቶስ በስጋው እንደ ቅዱሳን ራሱ አይደለም ከዛ ሊያሳንሱ ማለት ነው። ምን ያህል ከባድ ትምህርት ውስጥ እንደሚከቱ ይኸው። ሁለት እንኳን እንደ ንስጥሮስ እንኳን ብታደርግ ለቅዱሳን የሰጠው ለክርስቶስ ላሰጥ ነው ማለት ነው። እንደዛ ሊያደርጉ እኮ። ይሄ ደግሞ ሎቱ ስብሐት ብለን ማለፍ ነው ያለብንና በጣም የተረገመ አስተምሮ። እስኪ አንድ ጥያቄ ልመልስልኝ አሁን በጣም ክሊር እንዲሆንልን አዳም አንድ ጥያቄ ልጠይቅህ። ሚውትን አንሳውና አዳም፣ ክርስቶስ ኢየሱስ የራሱ የሆነ ፍቃድ አለው አይደለ? አይደል? ያው ባህሪ yes በኤፍሬም ትምህርት ማለት ነው። የኤፍሬምን ትምህርት እንወስድና ክርስቶስ ኢየሱስ የራሱ የሆነ ፍቃድ አለው። ምክንያቱም ወልድ የራሱ የሆነ ፍቃድ አለው ስላለው በደንብ ስማ። ፍቃድን ለአካል እየሰጠው ነው ያለው። ለአካል እየሰጠው ኢየሱስ ጋር ስትመጣ ያ ፍቃድ የአካላዊ ቃል ፍቃድ ነው ወይንስ የስጋ ፍቃድ ነው? ምክንያቱም ኢየሱስ ጋር ስትመጣ በደንብ አስብ። መለኮታዊ አካልና ስጋዊ አካል ነው። ከሁለት አካል አንድ አካል ብለን የምናምነው። ፍቃድን የሚሰጠው ከሆነ ያ ፍቃድ ለአካል የሚሰጠው ከሆነ የስጋ ፍቃድ ነው ወይንስ የመለኮት ፍቃድ ነው? ያ ኮምፖዚት ካላሉ በስተቀር ትልቁ አሁን እኮ እነሱ ምን አይነት አደገኛ ሄረሲውስ ልጁ እንደገባ እኮ እያሰቡት አይደለም። እና በጣም ይቅርታ ኤክሶ ቀጥል እስኪ። ኤክሶን አገት ነው
ሀይ ሰሙዬ፣ አዳም፣ ራስ፣ ፌዝ እንዴት ናችሁ? ከዲስከሽኑ እንትን I think it was quite smooth ነበረ። ሜቢ ናት ኤክስፔክት እንዳላደረኩት because I feel like you're more invested ከእንትን ጋር ተያይዞ ዴፊኒሽኑን ብሬክዳውን የማድረግ እነዛ ነገሮችን you're going in deep whereas ደግሞ እሱ ከመጀመሪያም ሲል እንደነበረው he only wants to talk about the wheel ነገር እና so ከዛ አንፃር I feel like you are quite merciful ከእንትኑ ጋር ማለት ነው regarding the ከቶፒኩ ጋር ከዛ ጋር ግን እንዲያውም የትሪኒቲ አንደርስታንዲንግ ጋር ተያይዞ ሞር for each የሰጣቸው ከኢኮኖሚ